ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? እያሱ እንዴት ሰነበትክ? ሰላም እንደምን አለ ፕሮፌሰር ሰለሞን? ሰላም ነኝ፣ ደህና ሰነበትኩ። ደህና እግዚአብሔር ይመስገን። ትንሽ ዘግየት ብለናል። ባለፈው በአንዳንድ ቴክኒክ ምክንያት አልመጣንም ነበር አድማጭ ተመልካቾቻችን። ዛሬ ግን በጣም ተለቅ ያለ ትልቅ ቁም ነገር ይዘን መተናል። አብዛኛውን ጊዜ በተለያየ መንገድ የምናየውን ነገር ሰውን ማስገንዘብ አስፈላጊ መስሎ ስለታየን ነው እንግዲህ ዛሬ መጣ ነው እና እንደምታዩት የሶስተኛው አማራጭ መርዝ ብለነዋል። በተለያየ ምክንያት በዚህ በአብሮነት አንድ ላይ በመሆን በአንድነት በተለያየ ስም እየመጡ የሚያደርጉት ነገር አለ እና ከፋኖ ጋር ከአማራ የህልውና ትግል ጋር ያለውን ተቃርኖ ለማስረዳት ነው የመጣ ነው ዛሬ እንደው ባጭሩ ለመግለጽ ያህልና እያሱ እንግዲህ እንዳልኩት እዚህ ጋር የሶስተኛው አማራጭ መርዝ የአማራን ትጥቅ የማስፈታት ስልታዊ አካሄድ ብየዋለሁ። እንደው ከዚህም በላይ ቢኖር ልትገልጸው ትችላለህ። እውነት ለመናገር ግን እኔ ያው ከዛ አንፃር አይቼው ነው እንደዚህ ያደረኩትና አንዳንድ ጉዳዮች እናነሳለን። እስኪ አንድ አራት ጉዳዮች አስቤያለሁኝ እያሱ። አንደኛው የሽግግር መንግስት ወይስ የፋኖን ድል የመቀማት ስልት ነው ይሄ? ምክንያቱም ይሄን ያልኩበት ምክንያት አሁን እየተነጋገርን ያለነው ይሄ ቪዲዮ ትንሽ ዘግየት ብሎ ቢወጣም እንኳን ያው የሚያዳምጥ ካለ በኢንተርኔት አደባባይ እንገናኝ የሚል የሰልፍ ነገር ስላለ እስኪ መጀመሪያ ይሄን እውነት እንደው የሽግግር መንግስት ነው ወይስ እንደው ፋኖን የመቃወሚያ ስልት ነው? ምንድነው ይሄ ዓላማው? እንደው እነሱ ብዙ ጊዜ የተለያየ ጥሩ አማርኛ እየፈለጉ ይናገራሉ የማታለያ መንገድና ይመስለኛል። እስቲ ምን ትላለህ? በጣም ቀላል ጉዳይ አይደለም የምናነሳው። በእርግጥ እንዳልከው አድማጮቻችን ልብ እንዲሉት የምንፈልገው ይሄ የኛ የግል ሀሳብ ነው። ሀሳባቸው በዚህ ጉዳይ ላይ ካለ መጥተው በዚህ መድረክ ላይ መወያየት ይችላሉ እና ማንሸራሸር ይገባናል። ምክንያቱም መገለጽ የሚገባው ነገር መገለጽ ስላለበት ነው። ምክንያቱም ሁሉም በዚህ በደቦ ብቻ በሆይታ ብቻ የሚካሄድ ነገር አይደለም። በኢትዮጵያ ውስጥ የተያዘው ትግል የህልውና ትግል ነው፣ ህይወት የሚያስከፍል ትግል ነው እና በመጀመሪያ ላሰምርበት የምፈልገው ፕሮፌሰር ሰለሞን ምን መሰለህ፣ የአማራ ህዝብ ወደ ትጥቅ ትግል ሲገባ ዛሬ በአብሮነት በአንድነት በምናምን እያሉ የሚሰባሰቡት በዚህ በበይነመረብ አደባባይ እንገኛለን እንገና ጦርነት ይቁም፣ ሰላም ይምጣ፣ ሽግግር መንግስት ይቋቋም ብለው የመጠየቅ ነገር አንስተው ይወያያሉ። ግን የአማራ ህዝብ ወደ ትጥቅ ትግል ሲገባ የመጨረሻው የፖለቲካ ትግል አማራጭ ብቻ ስለሆነበት ነው ሄደው። ሰላማዊ ትግሉን ሞክሯል፣ በአደባባይ ሰልፍ ወጥቷል፣ አቤቱታውን አሰምቷል፣ የጋራ ትግሉንም ሞክሯል። ምክንያቱም ወያኔን ለመጣል አሁን ካለው የባለስልጣኖች ሹማምንቶች ጋር አብሮ አብሯል። በዛ ሂደትም የህይወት መስዋዕትነት ከፍሏል። በባህር ዳር በጎንደር ብዙ ወጣቶች አልቀዋል እና የአማራ ህዝብ ያልሞከረው ያልተፈተነበት የትግል ስልት የለም። የተለያዩ የፖለቲካ ድርጅቶችንም በማቋቋም ሰላማዊ ትግል ለማድረግም ሞክሯል። ግን ያቋቋማቸው የፖለቲካ ድርጅቶች ተነጥቀውበታል። ለውጡን ያመጡት ኃይሎች እነ ዶክተር አምባቸው እነ ጀነራል አሳምነው ሌሎችም ተገለውበታል። ቤቱ ድረስ ሄደው ማለት ነው። ይህ ሁሉ ከሆነ በኋላ ነው የአማራ ህዝብ ወደ ትጥቅ ትግል የገባው። ኢቭን በጣም የሚገርም ፕሮፌሰር እንደው ሁሉ ጊዜ ማስታወስ ስለሚያስፈልግ ካልሆነ በስተቀር ሁላችንም እናውቀው፣ አማራ ህዝብ በተቀመጠበት በቤት ውስጥ ወያኔዎች ምናወራረደው ሂሳብ አለን ብለው ዘምተውበታል።
እንደገና ዳቦ ከታች ኦሮሞማ ከላይ ወያኔ እሳት ሲያነዱበት ነበር። ይህ ቀላል ጉዳይ አይደለም። ይህን ሁሉ መከራና ሸክም አልፎ ነው በእምነቱ መጡበት። የጥቁር ሐዘን ልብስ ለበሰ። ምዕመኑን ገደሉበት፣ ቤተክርስቲያኑን አቃጠሉበት፣ ቤቱን አፈረሱበት፣ ስራውን አፈናቀሉት፣ ከሀገር አሰደዱት። የመጨረሻው ምርጫ የሆነው ግን ወደ ትጥቅ ትግል መግባቱ ነው። ወደ ትጥቅ ትግል እንዳም ጠንክሮ ሲገባ መሳሪያን ፍታ፣ ትላንትና ወያኔን ለመመለስ ተዋጋ ያልንህን መሳሪያ ፍታ ሲሉት ጉዳዩ ገባው። ይዘንገሳት ብዙ ወንድሞቻችን እዛ ጊዜ ተገለጸላቸው፣ ገባቸው። አሁን መሳሪያ ካስፈታኝ የሚቀጥለው ነገር እኔኑ ደግሞ የባሰ ማጥፋት ነው የሚል ነገር ሆኖ ወደ ትጥቅ ትግል ገባ። ዛሬ በዚህ በዲያስፖራው ክፍል ያሉ ሰዎች አብይን የሽግግር መንግስት ይጠይቁታል፣ ሰላም ይውረድ ይላሉ፣ ጦርነት ይቁም ይላሉ። እና እኔ አንዳንድ ጊዜ ምንድን ነው በልደቱ ጉዳይ ብዙ ጊዜ በጻፋቸው ጽሁፎች ኢያሱ የሽግግር መንግስት የሚለው ጠይቀውት መልሶላቸው የለ እንዴ? አዎ ያ ምንድነው ድጋሚ መጠየቅ? ማሻግራችሁ ምን ነኝ ብሏቸዋል። በቃ ያ አንደኛ። ሁለተኛ እስቲ ወደ ፖለቲካው ሳይንስ እንግባ። ወደ ሳይንሱ ዘለቅ ብለን ስንገባ የፖለቲካው ሳይንስ የሚያስረዳው የፖለቲካ ስልጣን የያዙ ሰዎች በተለይ በሶስተኛ ዓለም ሀገሮች እንዲሁም ደግሞ አሁን በአንዳንድ አውሮፓ ሀገሮችን በጣም ከሚታዩ ነገሮች ያሉበት ስልጣን የሚለቁት በሽግግር እንካ በማለት አይደለም፣ ተገደው ነው። ኢቭን ዲሞክራሲ በምንልበት አገር ያሉ እነ አሜሪካ፣ እነ ኢንግላንድ፣ እነ ስዊድን ህብረተሰቡ የደረሰበት ደረጃ ስላለ በስልጣን ላይ የሚቀመጠው ሰው ስህተት ከሰራ መቀመጥ ስለማይችል ነው አያስቀምጡትም። እንደ ጉንዳን ነው የሚበሉት በነገር ያለበለዚያ በሰላማዊ ሰልፍ በሰላማዊ አገሩ ይጥለቀለቃል። ስለዚህ ምርጫ ከተባለ ስርዓቱን ጠብቆ መሄድ አለበት። ፍርድ ቤቱም ኃይለኛ ነው፣ ወደ እስር ቤትም ሊከተው ይችላል። ስለዚህ የስነ ልቦና ማስገደድ አለ። ማህበራዊ እሴቱ ራሱ ያስገድዳቸዋል። በአደጉት ሀገሮች ባላደጉት ሀገሮች እንደምናውቀው በጠመንጃ ነው ብዙ ጊዜ ወይ በሞት ሲሆን ብቻ ነው የሚሆነው። እና የነ ልደቱ ስልጣን ስጠን፣ ሽግግር፣ ይሄንን ጦርነት አቆመህ ስልጣን ስጠን የሚሉት እውነት ለመናገር እኔ ከሀዘን ጭምር ነው የምናገረው። ምንድነው በኢትዮጵያ ህዝብ ደም ነው የሚቀልዱት እነዚህ ሰዎች። ንግግሩ ከፍተኛ ሊሆን ይችላል፣ መረር ያለም ሊሆን ይችላል። ግን እንመልከተው። እንደው የምጨምርበት ነገር ካለ ጨምረው እንደገና እመለሳለሁ ወደ አንተ። በጣም ጥሩ ነው፣ አመሰግናለሁ ኢያሱ። ትክክል ነህ። ምን መሰለህ፣ እኔ እንደው አንዳንድ ጊዜ ያው ከዚህ በፊትም አንዳንድ ጊዜ እንደምናደርገው ትንሽ ደግሞ ወደ ትምህርቱ ወደ ፊዚክሱ ልግባና ላስረዳኔ በቃ ባጭሩ ለኔ እንደሚገባኝ ሌላውም ይገባዋል። በጣም ቀለል ያለ ነገር ነው። ሞገድ አለ፣ ለምሳሌ ሞገድ ዌቭ የሚባል አለ እና የዚህ ሞገድ ኢንፌዝ ወይም አንድ ላይ ሆኖ ሲመጣ አለ አይደለም ሲንክሮናይዝ ሲያደርግ ልበለው በሌላ ቋንቋ ከፍተኛ ድምጽ ያወጣል። ለምሳሌ አሁን ነው ሜዳ ላይ ሙዚቃ ማዳመጥ ቢፈለግ ሁላችንም እንደምናውቀው የተለያየ ስፒከር በተለያየ ቦታ ይሆናል። አሁን ከሁሉም የሚመጣው ድምጽ እንደዚህ በተመሳሳይ ነገር ሲንክሮናይዝ ሲያደርግ ከፍ ያለ ድምጽ ይሰማል። አንዳንድ ቦታዎች ግን አልፎ ይጠፋል ድምጹ አይተን እንደሆነ እና ያን ፈልገን እንትን የማዳመጥ ነገር አለ እና አሁን እኔ እንደሚገባኝ እነዚህን በራሱ በሳይንሱ ምን ይባላሉ እነዚህ የሚለቁት ሞገድ እነ ልደቱ ልበለው
ዲስትራክቲቭ ኢንተርፌረንስ ነው የሚፈጥረው ማለት የዛ ተጻራሪ ሲሆን ያጠፋዋል እና ባጭሩ እኔ የነሱ የሽግግር መንግስት አይነት አካሄድ ፋኖ የተነሳነበትን ዓላማ ኢትዮጵያ አንድ ሆና ከዚህ በፊት የነበረችውን ኢትዮጵያ የሚመልስበትን መንገድ አካሄድ የሚቀማ ነው እውነት ለመናገር እና በዚሁ የሚያስቀጥል ነው እኔ እንደገባኝ በዚሁ እንደሚያስቀጥል ነው ያው ወደ በኋላም ላይ ጥያቄ ላይ መጣለሁኝ ምንድነው ሪሊ አስፈላጊነቱ እነዚህ ጽንፈኞች ጋር አንድም የሚል ጥያቄም አለኝና ያሱ እኔ ከዚህ አንፃር ነው ማየው እና አንዳንድ ጊዜ የሚያደርጉት ነገር ይሄ የማደናገር ተግባር እንደው ለፈገግታ ያህል ቶሎ ይሄን ነገር ባሰማ ጥሩ ነው አንድ ነገር አንተም እስኪ ትሄድበታለህ የጋሻው አዳልን አንድ ዘፈን አገኘውና እሱን ላሰማ it is so interesting ያለው ግጥም ልነግርህ አልችልምና እንደው ቅንጫቢዋን ላሰማና በሱም ላይ አንተም ጨምረህ እስቲ እንደው ትንሽ ዘና ያያልንም መተቸቱ ጥሩ ነው ብዬ አስባለሁና እስኪ ኦኬ ሰልክ ነው ቆይ እንደገና ያ በምናወቅሽበት በመመላለሱ ሲታሰር ወደ እኔ ሆዴ ሲፈታ ወደ እሱ ሲታሰር ወደ እኔ ሲፈታ ወደ እሱ ሲታሰር ወደ እኔ ሲፈታ ወደ እሱ እውነት ለመናገር ይሄን እንደው ግጥሙንም በተለያየ መንገድ ሃይላይት ወዳየሁበትም እመጣለሁ አንተም ካስፈለገ በዚህ ሃይላይት በተደረገው ላይ አገናኘው ይሄ ሙዚቃ በርግጥ በተለያየ ለፍቅረኛ የተዘፈነ ቢመስልም ለኔ የሰጠኝ ትርጉም አለ እውነት ለመናገር እና ይሄ እንዴት ብዬ ላስቀምጠው አሁን የነዚህን የኢንተርኔት ያደባባዩን ሰልፍ ብቻ የኢንተርኔት የበየነ መረብ ሰልፍ ብቻ ሳይሆን የሌላውንም አብይ ከመጣ ጀምሮ ያለውን ይገልጽልኛል ብዬ ገምታለሁ ምክንያቱም አብይ በሚያሳትፋቸው ጊዜ ይታወቃል ሬዚሚ ሁሉ አስገብተዋል ነው የሚባለው ይሄን ታሪክ አንተም በደንብ ታውቀዋለህና ያን ጊዜ ለውጥ ተብሎ ማለት ነው አሁን ያ ሳይሆን ሲቀር ደግሞ ወደዚህ ይመጡና ደግሞ በሌላ ቅኝት ይሞክሩናል እና ይሄን ነው እኔ ለማስረጽ የፈለኩትና እዛ ጠበቅ ሲል ወደዚህ መተው ደጋፊ ይመስላሉ ከዚህ ደግሞ እዛ ደግሞ ላላ ሲል ደግሞ እንደገና ተመልሰው ይሄዳሉ እኔ እንደዛ ነው የገባኝ ምን ታስባለህ ይያዝ ጥሩ ነው ያልጠበቅኩት ነገር ነው ያመጣው በርግጥ ጥሩ ነው በነገራችን ላይ በኢትዮጵያ ሙዚቃ ታሪክ ውስጥ ፖለቲካን በሙዚቃ መግለጽ የተለመደ ነው ተለመደ ነው እና ብዙ ጊዜ ይባላል እና አሁን ባላስታውሳቸው አንዱን የማስታውሰውን እና ተባለ የተባለውን ለምሳሌ የጥላውን ገሰሰ አልማዝን አይቼ አልማዝን ባያት ሶስተኛው አልማዝ ብትመጣ በድንገት ምርጫ ተለባብጆ እኔ ምን አይነት የነው ስንቱን አልማዝ ነው የሚወደው ብዬ በልጅነቴ ከሱ አጥናፉ አባተን መንግስቱ ኃይለማርያምና ሶስቱ ሊቃውንቶች ነው የሚታቸው የነበረው እና እንዲህ አይነት የፖለቲካ ጥበቦች አሉ በአማርኛችን በጣም ውብና በጣም እኔ በጣም የበለጸገ ነው በቋንቋ ያና ይሄን በምን አወቅሽበት የመመላለሱ የሚለው ፖለቲካ ነው ዲስላክ አጋጣሚ ከዚህ ጋር መጣ እንጂ በፖለቲካ ውስጥ ሰዎች እንዴት ይሄ ጊዜ ያዩ ወደሚያደላው ወደ ተነከረው የሚያደሉበት ነውና አንድ ቦታ ሲደላ ወደ አንድ ቦታ ይሄዳሉ አንድ ቦታ ወደ ሲደላ ወደ አንድ ቦታ ይሄዳሉና ትልቅ የፖለቲካ መልእክት ያለው ነውና በርግጥ ነው እነዚህ ሰዎች አብይ በመጣ ቁጥር ያብይ አጋፋሪ ብቻ አይደለም የለውጡን ካልኩሌተር እኛንን የሰራ ነው ያሉ ሰዎች እኮ አሉበት እነ ጀዋር መስጠት የለብንም በኢትዮጵያ ውስጥ ያለው አሁን ያለው መንግስት ሁለት መንግስት ነው አንዱ የቀሮ ነው በእኔ የሚመራው ማለት ነው በራሱ እንትን ሌላው ደግሞ የአብይ መንግስት ነው ከፈለጋችሁ በምርጫ ካልፈለጋችሁ ደግሞ በጡጫኑ
እናሸንፋቸዋለን ብሎ የተዛተበው ነው። ይሄንን የሚሰሩ ሰዎች ናቸው ዛሬ ተሰባስበው አብይ ላይ መጮህ የጀመሩት። አሁን ሳውንድ አብይን የመደገፍ ነገር ይመስል ይችላል እና ከዚህ ቀደምም ትላልቅ ምሁራኖቻችን አንጋፋ ምሁራኖቻችን እንደ አይን ብሌናችን የምናያቸው ምሁራኖቻችን ሻንጣቸውን ሸክፈው አዲስ አበባ ሄደው ሲቪ አስገብተው እኔ ልሾም በሚል ሳቢያ ተንጠባጥበው ተመልሰው አሁን በዚህኛው ጎራ ተቃዋሚ ሆነው መጥተዋል። አሁን ትልቁ ችግሩ ምን መሰለ እንግዲህ አንድ ነገር ስታረግ ለምሳሌ የፖለቲካ ሳይንሱ ማለት ነው አዲስ ነገር አይደለም። በኢትዮጵያ ውስጥ አዲስ ነገር አይደለም። ለምን አዲስ ነገር እንደሆነብን አናውቅም። በሁሉ ዓለም ፖለቲካ ሲካሄድ ኖሯል። የሰው ልጅ ታሪክ በሙሉ የፖለቲካ ታሪክ ነው። በተለይ መንግስት የሚባለውን ነገር ከፈጸሙ መንግስቶች እንዴት እንደሚለወጡ ተጽፎ በተግባር የታየበት ሁኔታ ነው። አየህ እና አብይን የመሰለ ጨካኝ መንግስት ኢትዮጵያን ቁልቁል እየከተታት ያለን መንግስት ዛሬ ለምሳሌ ግማሹ ወገን የህይወት ዋጋ እየከፈለ ማቄን ጨርቄን ሳይል ቤተሰቤን ሳይል ዱር ገብቶ እየተዋጋ ባለበት ሁኔታ ሌሎቹ ደግሞ መተው ትላንትና በሰላማዊ ትግል እናካሄዳለን የሚሉት ሰዎች ያጡትን ኦፖርቹኒቲ ዛሬ በአደባባይ ወጥተው ህብረተሰቡን እነሱ ተደናግረው ህብረተሰቡን ያደናግሩታል። ይሄንን በማድረጋቸው ሊሰመርበት ይገባል። አገዛዙን እየረዱት ነው። አወቁትም አላወቁትም። ምክንያቱም ትግሉ አቅም የሌለው ጥርስ የሌለው አንበሳ ነው። እዛ ጮሆ የሚጮሁት በአደባባይ እየጮሁ አሜሪካ በተለይ እናንተ ሀገር በየዓለሙ ነው በእርግጥ ያሉት በይነመረብ ሲጮሁ ብዙ አንደኛ የቴክኖሎጂውን ሊሚቴሽን ማሰብ አለብን። ውስንነት ኢትዮጵያ በኢንተርኔት በጣም አነስተኛ ተደራሽ ያላት ሀገር ነች። አንደኛ። ሁለተኛ ኢንተርኔቱ በጣም ውድ ስለሆነ ሰው ይሄ ሁሉ ሳይንቲፊክ ነው ወይ ጊጋባይት ምናምን ባንድዊድዝ የምንለው ነገር አለ ተደራሽ አይደለም። ገጠሩ በየገጠሩ ማለት ነው። በቴሌቪዥን እናስተላልፋለን ምናምን ይላሉ እና በሌላ በኩል ደግሞ ያልሆነ ተስፋ ነው የሚመግቡት። የውሸት ተስፋ ነው የሚመግቡት እና ይሄንን የውሸት ተስፋ ሲመግቡት የአብይን መንግስት እያጠናከሩት ነው። ያው ዝም ብሎ ነው የሚንጫጩት። ምን የሚያመጡት ነገር አለ? እኔ እንዲያውም በትንሹ ኮሪደር ለማሰር ይችላልችኋለሁ። እነሱ እዛ ተቀምጠው ይጮሃሉ። እኔ አንዳንድ ጊዜ ቃሉን አልወደውም፣ ግን መናገር የምፈልገው ሊመስል ይችላል። ያበመደግ ግን ውሾች ይጮሃሉ ግመሎችም ይሄዳሉ አይነት ነገር ይሆነ እዚህ ላይ ምንም ላታመጣ የምትችለው ነገር ነው። ስለዚህ ቅድም ወደ ተነሳውበት ነጥብ ስመጣ ሌሎች ዜጎች ኢትዮጵያን ለማዳን በተለያየ መንገድም ቢሳተፉና ለምሳሌ የኦሮሞ ክንፍ አለ፣ የትግራይ ክንፍ አለ፣ የአማራው ክንፍ አለ። በሚታገሉበት ሰዓት የደም መስዋዕትነት በሚከፍሉበት ሰዓት በዛ ደም መስዋዕትነት ላይ ውሃ መቸለስ ነው። እኔ የሚሳተፉትን በሙሉ ነው እንትን ብለው አሁን እዚህ ስቱዲዮ ከመግባቴ በፊት አንድ ወዳጅ ደውሎልኝ እንደው ህብረተሰቡን ማንቃትስ አይሆንም ወይ ግንዛቤ ማስጨበጥ አይሆንም ወይ ብሎ ጠየቀኝ። ባመጣው ደስ ይለኛል። ፖይንቱን ላመጣለን ሲለኝ እንዴ ብረምጣር ላይ ቁጭ ብሎ እየተጠበሰ ያለው ህብረተሰብ እዛው ኢትዮጵያ ላይ አይደለም ወይ ያለው? ልጁ የሚሞትበት፣ ቤቱ የሚፈርስበት፣ በኑሮ የሚሰቃየው፣ በሕክምና ጦት የሚሰቃየው፣ በትምህርት ጦት የሚሰቃየው፣ በሰላም ጦት የሚሰቃየው ያለው እዛ ኢትዮጵያ ነው። እንዴት ነው የራበህን ሰው ስለ ረሃብ ልታስተምሩ የምትፈልገው? ከአሜሪካ ቁጭ ብለህ ወይ ከለንደን ቁጭ ብዬ
ቤቱ የተፈናቀለበት አንድ ነገር እዚህ ላይ ጨዋታ ልንገር። በኢትዮጵያ ውስጥ አሁን አዲስ አበባ ላይ ከቤትህ ወደ ስራ መሄድ ስቃይ የሆነበት ሰዓት ነው። ሰዎች ኦልሞስት በቀን 5 ሰዓት ወደ ስራ ጉዞና መልስ ያደርጋሉ። ቅርብ ብሎ ነገር የለም። ምክንያቱም ከመሃል ፈንቅሎ ስለጣላቸው ማለት ነው። የኑሮ ውድነቱን አታንሰው እና ይሄ ባለበት ሁኔታ እኔ አዲስ አበባ ላይ ያለውን ህዝብ እንደው ኑሮ ከፍቶሃል እባክህ ልለው አልፈልግም፣ ልነግሮም አልፈልግም። ምክንያቱም እዛ ኑሮ ውስጥ ያለው እሱ ነው። ስለዚህ ከዛም አንፃር ስትመለከተው ፋይዳ የሌላቸው ሰዎች ናቸው። ሌላው ደግሞ መታሰብ ያለበት ይሄን ብዬ ወደሚቀጥለው ወደ አንተ መጣለሁ። እነዚህ ስብስቦች ልበላቸውና ከዚህ ቀደም በኢትዮጵያ ውስጥ ችግር ሲፈጥሩ ኢትዮጵያ ካልተበተነች ካልፈረሰች ሞተን እንገኛለን የሚሉ አካላቶች ሁሉ አሉበት እዚህ ውስጥ። አማራ ካልጠፋ አሁን እንደ ፕሮፌሰር ሰለሞን አንድ ነገር ንገረኝ። በአብይና በስቅል መካከል ልዩነቱ ምንድን ነው? በሐሳብ ደረጃ እንዲያውም እላለሁ ነኝ ዛሬ የአብይ ደጋፊ መስሎ እንዳልታይ ብቻ ስቅል ቢሆን ኖሮ ከአብይ ባሰ ይሆን እንጂ አያንስም ነበር። ምክንያቱም ሐሳቡን አውቀዋለሁ፣ ተናግሮታል እሱ። በዩኒቨርሲቲ ደረጃ 44 መሰለኝ የሚያስተምር በዩኒቨርሲቲ ደረጃ ምሁር የሆነ ሰው አንድ ሰው ከውሃ ውስጥ ወጣ፣ ይሄ የሐሳቡን እንትኑን ነው እንትኑን ያሳያል። ከውሃ ውስጥ ወጣ፣ ከዛ ዋቋየና ኦሮሞ ነህ አለው። እንዲህ ብሎ የሚያስተምር ሰው በኢትዮጵያ ፖለቲካ ላይ፣ በኢትዮጵያ ኢኮኖሚ ላይ፣ በኢትዮጵያ ማህበራዊ ትስስር ላይ፣ በኢትዮጵያ ህግ መንግስት ላይ ሊያስበው የሚችለው የፖለቲካል አስተሳሰብ ምን ሊሆን እንደሚችል መገመት አያቅትም። ማነጻጸር ነው። ምክንያቱም ከአነጋገር ይፈረዳል ከአያያዝ ይቀደዳል ስለሚሉ ነው ማለት ነው። እንዲህ አይነት ሰዎችን ሰብስበህ አብይን ስልጣን አስረክበኝ ስትለው የአብይ ስርዓት ቁጭ ብሎ ይስቅብሃል እንጂ የምታመጣው ለውጥ የለም። አብይም እንደዚህ ያደርጋል ሊሉ ሲል እኔ የአዲስ አበባ ሊስትሮ ራሱ ቁጭ ብሎ እነዚህ ሰዎች የሚሰሩትን አያውቁምና ይቅር በላቸው የሚል ይመስለኛል። በጣም ነው እንግዲህ ወደ ዘፈኔ ደግሞ ልመለስና እሷን ብዬ ወደዛ ሄዳለሁኝ ወደ ሁለተኛው ጥያቄ። እኔ ኢንትረስት ያደረገኝ ይሄ ነገር ያቀረብኩት ለምንድን ነው? አክቹአሊ ሌሎቹም ቢሆኑ አንዳንድ ጊዜ በተለያየ መንገድ ሲረዱ ሰዎች እንትን ይኖራቸዋል ብዬ ነው። እና ቅድም የጠቀስከው ጥሩ ነው። በዘፈን ብዙ ነገር ይታያል፣ ሲታይ የኖረ ነው። እና እኔ አሁን ለነዚህ ሰዎች ይሆናል ያልኩትን እዚህ ሃይላይት አድርጌዋለሁ። አንደኛው ጣል ብታደርጊ ፍቅሬን ነዘበት የሚል ከዛ ውስጥ ያለበትን የህዝቡን ትግል የማጣጣል ነገር ነው አድርጌ የወሰድኩት። አርቲፊሻል ኑሮሽ ቤትሽ እንዴት ደምቋል? ምንም ያው ዲጂታሉ ነው ኢንተርኔቱ። ጥሩ ነጥብ አመጣው። ምክንያቱም ምንም አለ ትዝ አላለኝ። እንደዛ ሄዷል እኮ ቀድሞ ነው የዘፈነው አርቲፊሻል ኢንተለጀንስ። ኢንተለጀንስ። ሌላው ደግሞ ቢጤን አግኝቼ የንሳ ሸብርቋል። እውነት ለመናገር እኛ የፋኖ ደጋፊዎች ነን አሉ። የፋኖ ትግል አይቆምም፣ የአማራ ትግል አይቆምም፣ የህልውና ትግሉ አይቆምም። እና ያ ነው እውነተኛው ነገር፣ ለውጥ የሚያመጣው ነገር አለ። ሌላ የራሱ የሆነ በውስጥ ያለ ነገር ሌላ ጉዳይ ነው። መተቻቸት ግን ትግሉ ግን አለ ነው። እንደዚህ ዝም ብሎ አየር ባየር አይደለም። እኔ የሚያዳምጣቸው ማን ነው? አሁን ቆይ ይሄን ያህል ሰው አዳመጠን 1 ሚሊዮን ይላሉ እያሱ። 1 ሚሊዮን ስም የትኛውን ነው የቆጠሩት? የናብይን ሰራዊት ነው ምንድነው? ሪሊ ሰልፍ ማለት እና ጅስ ትርጉም የለሽ ነገር ነው። እና
ሌላው መገንባት ነው እንጂ መናድ መች ይከብዳል የሚለው ያው እንግዲህ አፍራሽነቱን ነው የሚያሳየው። ዞሮ ዞሮ እንግዲህ ወደ ሁለተኛው ልምጣና ወደ ሁለተኛው ጉዳይ ስመጣ ተያያዥ ናቸው። ምክንያቱም ይሄ በየነ መረብ ወይም የኢንተርኔት ሰልፉ ያው በተለያየ መንገድ ጠቅሰነዋል እና እንዴት ነው የባሰ በደንብ ለህዝቡ ልናስረዳው የምንችለው የትግሉን አቅጣጫ ከማሳት አንጻር? ምክንያቱም አሁን እየታገለ ያለው መሳሪያ ይዞ ቅድም አንተ እንደጠቀስከው ትግል ላይ ያለውን ወጣት ምን እየነገሩት ነው ያለው? ወይም ደግሞ ገና ይሄን ነገር እያሰበ ትግሉን ለማቀላቀል የሚፈልግ ገና ብዙ ወጣት ይኖራል በየቦታው። ለሱ ምን እያሉት ነው? እውነት ለመናገር ከትግሉ አቅጣጫ አንጻር ምንድን ነው የሚያስተላልፉት መልእክት የሚለውን እስኪ በሱ እንጀምር እንደገና እያሱ። በመጀመሪያ ደረጃ እነዚህ ሰዎች ሊያስተላልፉ ይህን ፕሮግራም ስታዘጋጅ አንድ የኦርቶዶክስ መምህር ያስተላለፈው መልእክት ሰምቼው ገርሞኝ ነበር እና የእምነቱን መጥራት አይገባኝም እና የአንዳንድ እምነት መሪዎች ይላል የቅዱሳንን ስራ መናገር አይፈልጉም ይላል የኦርቶዶክስ መምህር እና ምን ለምን መሰላችሁ ይላል ቅዱሳንን ስለጠሉት ሳይሆን እነሱ የሚሰሩትን ስራ መስራት ስለማይችሉ ነው ይላል። እነሱ መስራት ያለባቸውን ያለፈባቸውን ነገሮች መስራት ስለማይችሉ እነሱን ያጣጥሏቸዋል ወይንም ደግሞ አያነሷቸውም። አሁን ይሄ ስብስብ በልደቱ የሚመራው በዚህ በየሚዲያው የሚንጫጫው ስብስብ የፋኖን ስራ መስራት አይችልም። አየህ ቁርጠኝነት ይጠይቃል። እንደ ቴድሮስ ሹሩባ መስራት ይጠይቃል። ጀግንነት ይጠይቃል። አንቺ መባልን ያስፈልጋል። በነገራችን ላይ በኢትዮጵያ ውስጥ ሰዎች ጀግና ሲባል አንቺ ነው የሚባለው። ትክክል። እና እነዚህ ሰዎች ይህንን መስራት አይችሉም። ልደቱ በ30 ዓመት የፖለቲካ ከዛም በላይ ባሰለፉ ትደት ፖለቲካ ወያኔን ገለብጣለሁ ብሎ ሲሰራ የነበረ ሰውና ምንም ያልተሳካለ ሰውዬ ነው። ምክንያቱም ፎርሙላው ትክክል ስላልነበረ ነው። ወያኔ ራሱ የመጣው በጦርነት ነው። እንዲያውም መለስ አንድ ጊዜ ምን ብሏቸዋል አሉ ድንጋይ ሲወረውሩ በድንጋይ ወፍ እንጂ መንግስት ወርዶ አያውቅም አይነት ነገር ብሎ ተችቷቸዋል መሰለኝ። እና ምንድነው ወጣቱን ወደ ትግል እንዳይገባ ሽባ ማድረግ ነው። ትክክል ነው። እሱ ነው የወጣቱን አጠቃላይ ህብረተሰቡን ሰላማዊ አማራጭ መንገድ አለህ እኮ እኛ ይሄው እያደራጀን ነው። በዚህ ጋር እገሌ አለ፣ መሐመድ አለ፣ በዚህ ጋር እገሌ አለ፣ በዚህ ጋር አለ፣ ህብረት ፈጥረናል ይላል። ሲጀመር ህብረታቸው ባዶ ነው። እሱ ውስጡን ለቄስ ነው እሱ ይሁን ሲጀመር ማለት የተለያዩ አካላቶች ናቸው። ለመንጫጫት ግን አለን ለማለት ማለት ነው። ሌላው አንድ ሂድን ድራማ ልንገርህ እዚህ ላይ ድንገት ሰው ላይገነዘበው የሚችለው ወይንም ቢገነዘበው እንደገና ላስገነዘበው የሚፈልገው በጣም ድብቅ ድራማቸው ልንገርህ። የሚያስቡት ምንድን ነው? አብይ በተለያየ የፖለቲካ ጫና ይሄ ያለው መንግስት ቢወድቅ በፋኖም ጥቅል ሊሆን ይችላል፣ በሌላም ታመር ቢሆን ይችላል። በኢትዮጵያ ውስጥ መንግስት ይመስረት ቢባል እንዴ እኛ ካምፔን ስናረግበት የነበረው መንግስት የሽግግር መንግስት ተቋቋመ ብለው ሻንጣቸውን ሸክፎ ሊገቡ እሱ ነው በቃ ዋናው እሱ ነው። ልክ ነው። ለዚህ ማሳያውን አሳያለሁ። ይሄ ዝም ብሎ በመላምት አይደለም። ለምሳሌ ትዝ ይለኛል በተለይ አንድ ሚዲያ አለ አንከር ሚዲያ የሚባለው እና አይ ቲንክ የሆነ የዶክተሮቹ አመጹን ሌሎቹ አመጽ ተነስቶ ወዲያው ልደቱ ተጠራ እና ስትለፋበት የነበረው ህዝባዊ አመጽ ስትለው ይኸው ተነሳለ። ምንም እጁ የሌለበት ማለት ነው። እጃቸው የሌለበት ማለት ፍየል ወዲህ ዝምዝም ወዲህ ሆነ። ልደቱም በወቅቱ
ትንሽ ሸብረካል አፈር። በዛ ላይ እኛ ያለንበት ሊል አልደፈረም። አየህ እና አመፁ ተነሳ። ስትሰሩበት የነበረው አመፅ ይሄው ተነሳ። ትግላችሁ ጥሪ ምክንያቱም የዛ አንድ ሰሞን የዛሬ ስንት ወር በቃ አሁን በቅርቡ በአመፅ እናስነሳለን ሲሉ ነበር። በነገራችን ላይ እዚህ ላይ አንድ ልብ እንዲሉ የምፈልገው እነዚህ ሰዎች ሰርተው ተደራጅተው አመፅ አስነስተው መንግስት ቢለውጡ የመጀመሪያ ደጋፊያቸው እኔ እናንተ እንደምንሆን አንጠራጠርም። ነገር ግን ድርጅት በሌለበት የድርጅት አመራር በሌለበት አይዲዮሎጂ ወይንም መርሆ በሌለበት የጠላትን አሰላለፍ በትክክል ያላስቀመጠበት በሌለበት ህዝብን በደረጃውና በድርጅት ባላቀፈ የፖለቲካ ጥሩምባ መንግስት ይለወጣል ማለት ውሸት ነው። አየህ ይሄ ነው ትልቁ ስህተታቸው ምንድነው? መንግስት ሊለወጥ የሚችለው በመጀመሪያ እነሱ ተደራጅተው አገር ውስጥ ህዝቡን አደራጅተውት በማናቸው መንገድ ይሁን አደራጅተውት በወጣቱ፣ በሴቱ፣ በፋብሪካው፣ በወታደሩ አደራጅተውት ያ የተደራጀው ህዝብ በአንድ ጊዜ ደውል ሲጠራ ህዝባዊ አመጽ ሆኖ ሲወጣ ከሌሎች ትግሎች ጋር አብሮ ተቀላቅሎ ለውጥ ሲያመጣ የሚነግሩት ነገር እውነት ይሆናል። አሁን እኮ ጉዳዩ ላም ባላለበት ኩበት ለቀማ ነው ይሆን? እንዴት ነው የሚሆነው? ያላረስከውን እንዴት ነው የምታጭደው? ያልዘራኸው እንዴት ነው የምታጭደው? አይ የፖለቲካው ስህተት እዚህ ላይ ነው። ቲፒኤልኤፍ ከጀርባ ልትሆን ትችላለች። የተደራጁ ናቸው፣ የራሳቸው ዓላማ አላቸው፣ ሆይ ጎሽ በሉ ይላሉ ብናል ያሉ። ግን እነዚህ ሰዎች በህብረት ደረጃ በፖለቲካ ደረጃ ተስማምተው መርህ ኖሯቸው ህዝቡን አደራጅተው ትግል እያካሄዱ ነው ብትለኝ መረጃው እስከሌለኝ ድረስ ትግል እያካሄዱ አይደለም ብዬ ነው የምነግርህ። በጣም ጥሩ። ኦፖዚት የሚያደርጉት ምንድነው? ሰውን እንዳይደራጅ፣ ሰው እንዳይታገል፣ ፋኖ የሚያደርገው እንቅስቃሴ በሽብርተኝነት የሚያስቡት ናቸው። ጽንፈኛ ነው የሚለው እንደዚህ ስለሆነ ስለ ህብረተሰቡ ማወቅ ያለበት እና መረዳት ያለበት የእነዚህ ሰዎች ጩኸት የከንቱ ጩኸትና አብይን የመርዳት ጩኸት ነው። አዎ እዚህ ላይ አንድ ነገር ላንሳ እያሱ፣ ምን መሰለ ከበፊቱ ጋር ማገናኘት ጥሩ ነው። ባልተደራጀም በኩል መልክ ቢሆንም የተወሰነች መፈክር በአንድ ሰው በሁለት ሰው ያሲዙና አየህ ለስልጣናቸው የመሄጃ ወይም ደግሞ በዛ በሚባለው በተወሰነ ለውጥ ሲፈጠር ሻንጣቸውን ይዘው እንደተጓዙት ከዚህ በፊት እንደዛ ነው መሰለኝ። እኔ እንደው የራሴን ልናገር ይሄን ያልኩበት ምክንያት ከዚህ በፊት እኛም አብረን ስንተቸው ነበር ይሄን ነገር ነው እንደ ህዝብ ስለምናየው ሁሉንም ጉዳይ ነው የኦሮሞ ደም የኔም ደም ነው የሚል ጎጃም ላይ የነበረ ሰልፍ ታስታውሳለህ? ወያኔን ለመጣል ኦኬ ያዝልኝ ያንን ይዘህ የነበረውን ለውጥ አስበው። አሁን ደግሞ ትላንትና ነው መሰለኝ ሳዳምጥ በኢትዮ ፎረም ላይ እነዚህ የተካሄዱትን ሰልፎች ሲያመጣ አየህ ችግሩ ምንድነው? እዚህ ውስጥ እነሱ የጻፉት ይሄ ጥቅል ቃል አለ አይደለም? ጦርነት ይብቃ፣ ሰላም ይስፈን፣ የግፍ አገዛዝ ይብቃ፣ ከምርጫ በፊት ሽግግር ምናምን የሚሉታል። እንግዲህ ከነዚህ መካከል ዝም ለመፈክር ስታሰብ አንዱን መቼም ልትይዘው ትችላለህ አይደለም? በአንድ እንትን ውስጥ እንዴት ምን ያደርጉታል? ያንን ክሌም ያደርጉና ያንን ይወስዱና የነሱ ስራ አስመስለው ከዛ የስልጣናቸው መሸጋገሪያ ያደርጉታል። እኔ አሁን የሚሰማኝ አሁን ሆኜ ሳስበው ያን ጊዜም የነበረው መፈክር ለነ ብርሃኑ መሸጋገሪያ ነው የሆነው። አሁንም ተመሳሳይ ነገር ነው ያዙት። በጣም ቀላል ነው ይሄን ለመረዳት። እንግዲህ ምልህ ብዙ ጊዜ አሳለፍን መቼም ትግሉን ነው ገባንም አልገባንም ራሴን ነው የምወክለው። በርግጥ ያው የምችለውን ያህል አስተዋጽኦ አደረኩ ብዬ ባስብም ቅሉ
ሌሎች ደግሞ በተለያየ መንገድ ቢያዩትም ለኔ የገባኝ ይሄ ነው እና ሲያጎሉ አሁን እነዚህ በኋላ አራተኛው ላይ ሚዲያዎች ላይ እንመጣለን እንደገና በነገራችን ላይ አለኝ ጥያቄ እዛም ላይ እነዛ ሚዲያዎችም ላይ ስላየኋቸው ነው እና አነሳዋለሁኝ እሱን እንደገና ስለዚህ በጣም አደገኛ አካሄድ ነው ልልህ ነው ለህዝቡ ሳይሆን ለራስ ጥቅም የታቀደ መሆኑ በጣም ግልጽ ነው ሁለተኛ ደግሞ አንተ ልክ እንዳልከው የማይስማሙ ሰዎች ናቸው እዛ የተቀመጡት አይደለም የማይስማማ ሰው ያልተነጋገረ ሰው ከዚህ በፊትም ብለዋል ፕሮግራሙን እንኳን ሪቫይዝ አድርጎ በአንዳንድ ጉዳዮች ያልተስማማ ሰው ያለፈውን ነገር ትተን ተብሎ ስንት ነው አማራው ስንት ደሙን አጥንቱን ከስክሶ በህይወት እንዳይኖር ከኢትዮጵያ ሁሉ እንዲጠፋ እየተደረገ ባለበት አይሱንን ተውና እንደዚህ የሽግግር ምናምን ቀልድ ነው ብን አንድ ካበሳጨ ነገሮች አንዱ ራሱ በዚህ በሰልፉ ላይ አብይን ጠርቶታል ምናምን ይባል አይደል በፊት እሱ ሁሉ አይቼ ይሄ በጣም በሰው ቁስል መጫወት ነው እውነት ለመናገር እሱም ራሱም ቢሆን ልደቱ መልስ ካለው እዚህ መጥቶ መልስ መስጠት ይችላል እውነት ለመናገር ይሄ በጣም ቀልድ ነውና ቢቆም ነው የሚሻለው አሁንም እኔ ይሄን በተለይ የበይነ መረቡን ሰልፍ በተመለከተ ምን አድርጌ ያስቀምጨዋለሁ መሰለ አፒል ስለሚያደርግ ለሰው በሳይንሱ ሲዩዶ ፎርስ ወይም ደግሞ በሳይንሱም ቢሆን እንደ ጀነራል ሲዩዶ ሳይንስ አለ ምንም እውነተኛ ያልሆነ ግን የሚመስል ምንም አይነት ነገር የሌለው ማለት ነው እውነተኛው ኃይል ያለው ፋኖ ላይ ነው እውነተኛው ፎርሱ ያለው እዛ ነው ይሄ ግን የሌለ ለምሳሌ አሁን ሳስተምር ብዙ ጊዜ የማረገው ነገር ነውና ሴንትሪፊዩጋል ፎርስ ይባላል እሱ ፊዚካሊ ምንም ፎርስ አይደለም ሲዩዶ ፎርስ ነው ግን የሰው ስሜት ስላለው ሴንትሪፊዩጋል ምናምን ይላል that's not really እሱ አይደለም ፊዚካሊ እሱ አይደለም እና እነዚህም ሰዎች ይሄን ያልሆነ ነገር በማስጨበጥ ቀደም እንዳልከው ሁሉንም ይነቅሉና ከሚገባው ነገር ወይም ደግሞ ካስተሳሰቡ ይነቅሉትና በአጋጣሚም በድርድርም ቢሆን አሁን እርግጠኛ ነኝ ድርድር ቢባል አሁን ቲፒኤልኤፍ አለ ኦነግ አለ ምን አለ አይደለም አሁን ነገ ተነስቶ ከቲፒኤልኤፍ ጋር ድርድር ቢያደርግ እንደሚደራደሩ ግልጽ ነው አይደል ያሱ እኔ እንደዛ ነው የማያቸውና እነዚህ ውሸት ነው ሲዩዶ ፎርስ ነው ሲዩዶ ሳይንስ ከምንለው አካሄድ ጋር አብሮ ይሄዳልና ምናልባት ጊዜያችን ለመቆጠብ ወደ ሶስተኛው ሊሄድና እዚህ ይሄ ማነው ልደቱም ሆነ እነዛ ስብስቦች የሚያነሱት ሶስተኛው አማራጭ ነው የሚሉ ይህን ሲሉ ለነገሩ ፋኖን ጽንፈኛ ነው ብሎ ከዚህ በፊትም ጽፏል ያው እኛ ተትችተንበታል ያው ታስታውሳለህ እና በፋኖም ያለውን ጽንፈኛውን ወቅሳለሁ ባይ ነው መንግስትንም ወቅሳለሁ ባይ ነው እኛ ሶስት አማራጭ ይዘናል በመኖርና ባለመኖር እያሱ ምንድነው ያለው ሶስተኛ አማራጭ እስኪ ንገረኝ እንደው ካለ ምናልባት ጥሩ ይሄ ሶስተኛው አማራጭ የሚለው ወይንም the third way የሚባለው አስተሳሰብ የመጣው በተለይ የሶሻሊዝም እና የካፒታሊዝም ጎራ በነበረበት ሰዓት ካፒታሊዝም አይደለንም ሶሻሊስትም አይደለንም the third way የሚሉት አይነት በተለይ በስካንዲኔቪያንስ ሀገሮች እንደነ ስዊድን ኖርዌይ ምናምን የመሳሰሉት ሀገሮች የሚተገብሩት የፖለቲካ የኢኮኖሚ ፖሊሲያቸው ነው ለምሳሌ አሁን አሜሪካ ሀገር ወይንም በጣም አክራሪ ሆኖ ካፒታሊዝም ሀገር የሰራተኛ ማህበር አይፈቅድም ስዊድን እና ኖርዌይ ብትሄድ ግን የሰራተኛ ማህበር መፍቀድ ብቻ ሳይሆን የሰራተኛ ማህበር አባል ሳትሆን ራሱ ሰራተኛ አትሆን ግዴታ ነው የሰራተኛው ማህበርና ሰራተኛው ማህበሩ ከማናጅመንቱ ጋር አብሮ ይሰራል ወራስ ግን ለምሳሌ አሁን በእንግሊዝ ሀገር ታቸር ከመጣች በኋላ ሰራተኛ ማህበርን ድራሹን ያጠፋቸው ድራሹን በተለይ ከሰል ማይኒንግ የሚባለው በዚህ ዌልሽ ምናምን የሚባል አካባቢ ብዙ ማዕድን ነበራቸው ትልቁ በጣም ስትሮንግ የሆነ
ዩኒየን የነበረበት ህብረት የነበረበት እና እሱን ለማጥፋት የከሰል ማይኑን አጠፋቸው። ጠንካራ ነበረ። የሌበር ንቅናቄ የጀርባ አጥንት የነበረ። ስለዚህ ካፒታሊዝሙ እንደዛ ነው። ሰርድ ወይ የሚሉት በሁለቱ ሳትሆን ሚክስም አድርገህ ባላንስ አድርገህ የምትሄድበት ሲስተም ነው። አሁን እንግዲህ ልደቱ ሶስተኛ አማራጭ ብሎ ሲመጣ ከፖለቲካው አንጻር ስትመለከተው፣ ከፖለቲካል ኢኮኖሚ አንጻር ስትመለከተው ሶሻሊስትም አይደለሁኝም ካፒታሊስትም አይደለሁኝም አገሬን በሁለቱ ሚክስ አድርጌ አይነት አካሄዳለሁ የሚለው ነው። አሁን ቤት በኩል አንጥቶ ሶስት ምርጫ ነው። አሁን ያንን ወደ ያዝልኝና ሶስተኛ ምርጫ እንዲኖር ከተፈለገ ምርጫ ልትመርጥበት የምትችልበት ሰላማዊ መድረክ ያስፈልጋል። ሰላማዊ ሁኔታ ያስፈልጋል። አብይ ምርጫ የሚሰጥህ ነገር አይደለም። ከኔ ውጪ ወደ ውጪ ነው ያለው። እኔ ነኝ መሪያችሁ፣ እኔ ነኝ ንጉሳችሁ፣ አንድ ፓርቲ ብቻ ነው ያለው፣ አምባገነን መንግስት ነው ያለው፣ አለቀ። ለስሙና የሚደረገው በኋላ እንመጣበታለን። ስለዚህ አማራጭ የሚሰጥህ መንግስት አይደለም። ስለዚህ አማራጭ የሌለበት ቦታ ላይ ምርጫ ማቅረብ አትችልም። ሆቴል ትገባና ምን አላችሁ ትላለህ። አሮስቶ ብቻ ነው አለን ወይ ሽሮ ወጥ ነው ብቻ ካል ከተባለ ያሰጡን ነው የምትበላው። ሲኖራቸው ነው የምትመርጠው። መምረጥ በማይቻልበት መድረክ ላይ በማያስችልበት ሁኔታ ላይ ምንድን ነው የምትመርጠው ነው። አሁን ወደነ ልደቱ የሶስተኛ አማራጭ ስንል የሱ የሶስተኛ አማራጭ ምንድን ነው? በተግባር እንፈትሸው ከተባለ እንግዲህ አንደኛው የፖለቲካል አማራጭ የትጥቅ ትግል ነው እየተካሄደ ያለው ነው። በፋኖ በሌሎችም ኃይሎች እየተካሄደ ያለው ነው። ሁለተኛው ደግሞ ሰላማዊ ትግል የምትለው ነው። ሌላ ሶስተኛ አማራጭ የለም እዚህ ውስጥ ተመልከት። ሰላማዊ ትግል በምትለው በአብይ ዴፊኒሽን ትርጓሜ 45 የፖለቲካ ድርጅቶችን መዝግቦ አጭበርብሮ ምንም ብሎ በሰላማዊ መንገድ ዲሞክራሲ እየመረጥኩ ነው እያለ እየቀለደ ነው ህዝቡ። እነ ልደቱ በዚህ ጉዳይ ላይ እንዳይሳተፉ ቪዛ ተከልክለው የቀሩ ሰዎች ናቸው። ስለዚህ ሶስተኛው አማራጭ በበይነ መረብ ትግል ማካሄድ ነው የሚል ከሆነ በበይነ መረብ የተለወጠ መንግስት ቤትም ሀገር የለም። እስከ ዛሬ ድረስ አልሰማንም። ድንገት በይነ መረቡ ወይንም ኢንተርኔቱ ቴክኖሎጂ አዲስ ስለሆነ በየትኛውም ሀገር አልተለወጠም፣ ሊለወጥም አይችልም። ምክንያቱም በአካል መገኘት አለብህ ቦታው ላይ። ትጥቅ ትግልም ለማካሄድ በአካል መገኘት አለብህ። ሰላማዊ ትግልም ለማድረግ በአካል ቦታው ላይ መገኘት አለብህ። የሶስተኛው መንገድ ሊሆን የሚችለው የአፍራሽነት መንገድ ነው። የአፍራሽነት ቅድም ወዳልነበር ነው የምንመጣው። የአፍራሽነት መንገድ ነው። ህብረተሰቡ ይሄንን ስርዓት በቁርጠኝነት እንዳይታገለው አምርሮ እንዳይታገለው ሶስተኛ መንግስት አለን መንገድ አለን ይላል። የትኛው ነው የሶስተኛው መንገዱ? የለም። የሌለ መንገድ ነው የሚያሳየው። በኮንሴፕት አንጻር ስትመለከተው ቅድም ካልኩት የተወሰደውን ዴሪቬቲቭ የምንለው ከዛ የተወሰደ ነው። በዚህ ፖለቲካል እይታ ሂደት ላይ ጠቃሚም ሐሳብ ሊሆን አይችልም። ስለዚህ ሶስተኛ መንገድ የላቸውም። ያለው መንገድ አንድ ነው። ወይ አብይ በስልጣን ይቀጥላል ወይ አብይ ከስልጣን ይወርዳል። አብይ ከስልጣን የሚወርደው አፍንጫውን ተይዞ በህዝብ ነው። ሌላ መንገድ የለውም። እነ ማናቸው ዶክተር ሚልኬሳ ነው ማነው እነሱ እንደተናገረው ከቤተ መንግስት ማንም የሚያስወጣው እንደሌለ ከጎኑ ከጆሮ የሰማውን ነግሮናል። ከዚህ በላይ ምን ትፈልጋለህ? የትኛው ሶስተኛ አማራጭ ነው ለአብይ የምትሰጠው? የሽግግር መንግስት ሶስተኛ ሊሆን አይችልም። በኢትዮጵያ ውስጥ አይቻልም። የሽግግር መንግስት መጠየቅ ወንጀል ነው፣ ራሱ ያስጠይቀሃል።
እኛ በዲሞክራሲ መንገድ ነው የምንሄደው። በመጣንበት የስልጣን አመጣጥ መንገድ ልታባረሩን አትችሉም። በሸፍጡ በድንጋይ ውርወራው መኪና በማቃጠሉ ፋብሪካ በማቃጠሉ መንገድ አትመጡብንም። ያንን መንገድ እናውቀዋለን። ስለዚህ ያላችሁ ምንጫ በምርጫ ነው የምትመጡት፣ ባሎት ቦክስ ገብታችሁ አለ አብይ። እሱ ደግሞ የሚፈልገው እሱ ክሎን ያደረጋቸውን የፈጠራቸውን የፖለቲካ ድርጅቶች አደራጅቶ እያጨበጨቡለት ወደ እሱ እንዲገባ ነው። እና ሶስተኛ መንገድ የሚባል ነገር የለም። በትክክል ሶስተኛ ሰማይ ነው። ትክክል ሶስተኛ መንገድ ብሎ ነገር የለም። ሆነ ለመናገር ምንም ይሄ በመጥፋትና ባለመጥፋት ያለ ህዝብ ላይ መቀለድ ነው። እንደገና ደግሞ ለመናገር ያህል በሌላ በኩል አንዳንድ ራሱ ልደቱም ቢሆን የሚያሰቸው ብዙ ነገር አለ። በራሱ ከሚለው ራሱ የሰላማዊ ታጋይ ነኝ ካለ ምን ይሰራል? የትጥቅ ትግል ከሚሰሩት ጋር የትጥቅ ትግል ያምናሉ እኮ እነዛ ሰዎች ነው። ኦላ ለብቻው ነው ኦነግ ለብቻው ነው እንዳይሉንና ደግሞ እንዳያስቁን እንጂ ነው አንድ ናቸው። ቲፒኤልኤፍም ቢሆን ያው ጦሯን እንደያዘች ነው ይታወቃል። እና ይህ ባለበት ሁኔታ ዝም ብሎ ካይንድ ኦፍ ሌላውን ለማገልገል የሚጠቀምበት ዘዴ ነው የሚመስለው። እና ሲታይ ደግሞ የስብስቡ ነገር ሲታይ የፋኖ ደጋፊውን ኃይል ለመጠቀሚያ እንደምንም አንድ ጊዜ ወዲያ ወዲህ ብለው ማንን ነው አናግረዋል ተባለ። ያው አቋሙን ገልጾ ወጣ ተባለ። እና ይሄ ከይሉኝታ ከአንዳንድ እንደው ምን ይሉኛል ከሚባል አይነት አስተሳሰብ ራሱ ሊመጣልህ አይችልም ለህልውና ታጋይ ሆነ ማለት ነው። እና የዝም ብሎ ማስመሰል ነገር በጣም አስቸጋሪ ነገር ነው። ስለዚህ እኔ አሁንም የማየው ይሄ ሶስተኛ አማራጩ አጥፊው ነው። አሁንም በሳይንሱ ብታየው አንድ ስራ ለመስራት ካስፈለገ ለዛ ለአጥፊው ኃይል የምታጠፋው ጊዜ አለ። ፍሪክሽን ብዙ ጊዜ ፍሪክሽን አለ እና እሱን የምታጠፋው ኃይል እኔ አሁን ልደቱ ስብስብ ኃይል ነው ማለት ይችላለሁ። ምክንያቱም የግድ እሱን ኦቨርካም ማድረግ ስላለብህ ኤፊሽንት የሆነ አውትካም አይኖርህም። ምክንያቱም በእነዚህ ምክንያት ማለት ነው። ከዛ ይልቅ እውነተኛ ከሆኑ እውነት የአማራውን ነገር የሚደግፉ ከሆነ በተቻለ መጠን መምራት ነው እንጂ የማታምንበትን ነገር በሌላ በአንድነት ስም አጃምለህ ማቅረብ ፋኖን መቃወም ነው። በነገራችን ላይ ያው ሁለቱን እሱ የሚያስቀምጣቸው ሁሉም ጽንፈኞች ናቸው ባይ ነው። መንግስትም ያው ፋኖንም ከዚህ ፊት ተችተናል እንዳልኩ እንዲህ አይነት አስተሳሰብ ያለው ሰው እኔ ደግሞ ወቀሳም ማቀርበው በሱ ብቻ ሳይሆን ሌሎች እንደሰማሁት ከሆነ የአማራን ጉዳያችን ነው ብሎ የያዙ ሰዎች አይ እኛ የገባ ነው ምናልባት ወይም ደግሞ የምንተባበረው ፕሬሸር ለመስጠት ለዚህ ለምርጫው ሲባል ትንሽ ግፊት ለመስጠት ነው ይላል። ግን ምንም ሎጂክ የለውም በዚህ። አሁን እኔ ለመናገር በዚህ በሰልፉም ጉዳይ ቢሆን አዎ ጥሩ ነው። ከህዝቡ ከራሱ ግን የወጣ ከሆነ ጥሩ ነው። እኔ ደስ ይለኛል መሰለፉ። እሱንም ቢሆን የራሴ ሪዘርቬሽን አለኝ። ሰው ሰልፍና አመጽ በተለይ እኔ በአመጹ ነው ማምነው ሊያደርግ የሚገባው አብይ የሚቆጣጠርበት ቦታ ነው እንጂ ፋኖ የሚቆጣጠርበት ቦታ ሰልፍ መውጣቱ ምንድነው ትርጉሙ? ኦሬዲ እኮ ነፃ ወጣህ። ነፃ ወጣኸውን እንደገና እኔ ሰልፍ እንደዚህ ይቃወማለሁ ማለት ማን ነው? ያ ለኔ ትርጉም አልሰጠኝም። እኔ እንጃ አንተም ማስረዳኝ። ከዚህ በፊት ወያኔም ቢሆን ነፃ ያወጣውን ክፍል ደርግ ምርጫ ያካሄድም ብሎ ተሰልፎ ያውቃል? አብ ነው አይዲያ እኔ ከሆነ አምነት ሹር። ስለዚህ ይሄ ሁሉ የሚያሳየኝ ለኔ የፋኖን ትግል መጥለፍ ነው ለኔ እየተሰማኝ የሚሰማኝና በጣም አደገኛ አካሄድ ነው። ይሄ መቆም አለበት። እንደውም የአማራ ህልውና ትግል የምንደግፋለን የምንል በሙሉ በዚህ አጋጣሚ መሰባሰብና ይሄን ነገር አውግዞ ወደ ትክክለኛው መስመር ሌላው ሰው እንዲገባ ወይም ደግሞ ያሰበም ካለ ይሄ አፍራሽ መንገድ ነው አያዋጣም ወደሚለው መሄድ አለብን። ይህ ማለት ግን
መንግስትን የመደገፍ አድርገው ፕሮፓጋንዳ ቢነዙ ያ ዝም ብሎ ቻይልዲሽ ነው የሚሆነው። መንግስት ሌላ ነው፣ ያ መንግስት አትለውም አክቹዋሊ ያገዛዙ ያው የራሱ በግድም በምንም እያለ የሚያደርጋቸው ነገር አልቻሉ። ያው ሻንጣ ይዘው የተከማቹ ብዙ አሉ አንተ እንዳልከውና እነሱም ማሰለፍ ስለሚችል እኔ እሱ ምንም የሚያገባንም አይደለም እንደማይታው ያስፈልጋል እንትን እንደሌለው በየቦታው የሚወጣውም አሁን የዩኤስ እንትንም አሁን ኤፕሪል 1 ላይ የሚያወጣው ቢሆን የጉዞ ገዳ በመላው ኢትዮጵያ ኦልሞስት ጥሏል በሁሉም ሆነን ለመናገር እና ምንም ይታወቃል አገሪቱ ላይ ያለው ሁኔታ። ከዛ ይልቅ ተረባርቦ ስር ነቀል ለውጥን የማምጣት ነገር ይጠበቃል እንጂ እንዲህ አይነት ማሾፊያ ማድረግ ትግሉን ተገቢ አይደለም እና ቁጥር 1 ቁጥር 2 እያሉ ልክ በአዴን ላይ ቁጥር 1 ቁጥር 2 ብልጽግና ምናምን እንደምንለው ሁሉ እዚህ ደግሞ የተቃዋሚ ቁጥር 2 ቁጥር 3 አንፈልግም እኔ በበኩሌ። ምክንያቱም ከዚህ በፊት ያምታቱት ያጭበረበሩት ይበቃል። አሁን 2/3 ማጭበርበር የሚቻል አይመስለኝም እና አማራው ይሄን ነገር ጠንቅቆ ማወቅ አለበት። ይሄን ካልኩኝ በኋላ ወደ 3ኛው ጉዳይ ትናንሽ አንስተነዋል። ወደ 4ኛው ወደ 3ኛ ጠቅልለን ልናየው እንችላለን። ያሰብኩት ምንድነው አንደኛው ከነፃ አውጪ ድርጅቶች ጋር የሚደረግ ይሄ የማስመሰል አንድነት ጠቃቅሰነዋል። እሱም በተመለከተ አንዳንድ ሐሳብ እንድንሰጥበት ያስፈልጋል። ክሊርሊ ምንድነው አቋማቸው ተቀይሮ ነው ምንድነው አሁን ያላቸው በፊት ምንድን ነበር ያሉት የሚለው ነገር አለ። ሌላው ደግሞ ይሄን ጉዳይ ሆይ የሚሉት የሚደግፉት የተወሰኑ የሚዲያ አካላት አሉ። እሱንም ጠቅለል ባለ መንገድ ትንሽ ተችተንበት የዛሬውን ወደ ማጠቃለል ብንሄድ እላለሁና ኢያሱስ ጀምረው። እንግዲህ ይሄ የተለያዩ ጽንፈኞች ነው እኛ የምንላቸው እነሱን በአንድነት ስመሰብሰብ ምንድነው ለዳግም ሞት ነው ወይስ ለዳግም ውልደቱን ተው ምርጫም ውስጥ አይገባም? ወይ እስኪ ሐሳብ ስጥ። ምንድነው የኢትዮጵያ ፖለቲካ እንግዲህ አሁን ቀደም ባሉት የፖለቲካ አደረጃጀቶች አሉ ስለ አይደለም የፖለቲካውን ይሄ በሰለጠነ መንገድ ዲሞክራሲ ሽግግር መንግስት አገር እንዳትኖር የሚፈልጉ ኃይሎች አሉ። ኢትዮጵያ መፍረስ አለባት፣ ኢትዮጵያ ካልፈረሰች እኛ ነፃ አንወጣም፣ ይሄ እንደዚህ አይነት ህብረተሰብ የበደለ ነው እሱ ካልጠፋ እኛ አንኖርም የሚሉ አካላቶች አሉ። በዛ ፖለቲካ ውስጥ የገቡ የኖሩ ናቸው እነዚህ ሰዎች። ያንን አቋማቸውን ለውጠዋል። እኔ እስከማውቀው ድረስ የለወጡት ነገር የለም። ምክንያቱም ያው እንግዲህ እንደ ምሳሌ ነው የምናወራው። ስለ ጀዋር መሐመድ መጽሐፍ ጻፍ እንኳን ቢባለው ሰው ሆድ ያባውን ነውና አልጸጸትም ብሎ ነው የጻፈው እና የሚነግርህ ነገር አለ። ዛሬ ጀዋርን ብዙ ኦሮምኛ የሚያውቁ ሰዎች ስትራ በአማርኛ የሚነግርህና በኦሮምኛ የሚናገረው ነገር ሌላ ነው፣ የተለያዩ ናቸው። ለምሳሌ በኢትዮጵያ ውስጥ በምርጫ በየሰበሰባቸው ማለት ነፃ አውጪ ድርጅቶች አሉ። የኦጋዴን ነፃ አውጪ ድርጅት፣ የኦሮሞ ነፃ አውጪ ድርጅት፣ የአፋር ነፃ አውጪ ድርጅት፣ የቤንሻንጉል ነፃ አውጪ ድርጅት። አገር እንዴት አድርገህ ነው በነፃ አውጪ ድርጅት የምታቋቁመው? ቀልድ ነው የተያዘው እና በተቃዋሚም ደረጃ ስትመለከተው በነፃ አውጪ ድርጅት ግንባርነት የተሰባሰቡ ወይንም ከዚህ በፊትም የነበሩ የተሰባሰቡና እንደው የጠላት ወዳጄ ነው የሚል አይነት አዝማሚያ ያዙ ናቸው። ነገር ግን እነዚህ ሰዎች በመርሆ ደረጃ አንድ ስላልሆኑ በአሰራርም ደረጃ አንድ ሊሆኑ አይችሉም። ቃል ኪዳንም የላቸውም በመካከላቸው እና በአብይ ላይ ተሰባሰቡ ለማለት አብይም የራሱን ቢጤ ይሰበስባል። ስለዚህ በፍጹም አንድነት የሌላቸው የማይስማሙ ስለ የትግሉን ሄድን የሚያሰናክሉ ናቸው። ሲሳካላቸው ብቻ ወይንም እድሉ ሲገጥማቸው ቅድም እንደተባባል ነው የሚቀጥለውን ጉዞ የሚያደርጉ አካላቶች ናቸው። እሱን ነው የምጠብቀው። በእርግጥ ሁሉም በተለያየ አውሮፕላን ነው የሚሄደው። ቀድሞ የደረሰውና የፖለቲካል አሰላለፉን ያበጀው እርስ በርሱ የሚባላበት ነውና እዚህ ላይ ማየት ያለብን ምንድነው
በፊትም አይተነዋል ይሄን ነገር። አዎ ቀድመው ሄደው ግንቦት 7 ሲያለቃቅስ ነበረ ቀደሙኝ ብሎ። ቃል ነው። እሺ ቀጥል። እና ምንድነው እንደ ሀገር ማሰብ መቻል መቻል ቆም ብለን ከፖለቲካ ማስተሳሰብ ከግልም ማስተሳሰብ ወጥተን እንደ ሀገር ማሰብ መቻል አለብን። ለትውልድ የሚቀጥለውን ትውልድ የተሻለ ሀገር ማስተላለፍ መቻል አለብን እና የተሻለ የፖለቲካል ሲስተም ስርዓት እንዴት መፍጠር እንችላለን? የሄድንበት የተጓዝንበት የመጣንበት መንገድ ስህተት ነው። አሁን ያለንበት ምስቅልቅል ውስጥ ከቶናል። ያንን እውነታ በትክክል ሳናቅ አሁን ያንን እንደተዳፈን አድርገን እንዲያውም በንግግሩ ብለውታል ልዩነታችን እንዲያውም የተናገረው አለ ልደቱ በአንድ መግለንትን ላይ የወደፊት ልዩነታችንን በውይይት እንፈታለን፣ የማይወቱን ደግሞ በህገ መንግስት ነው፣ ከዛ ደግሞ እምቢ ካለ ደግሞ ወደ ህዝብ ደግሞ እናወርዳለን አይነት ነገር ነው። ያ ማለት ምን ማለት መሰለ? ለምሳሌ ወልቃይትን ኬዝ እንውሰድና ከቲፒኤልኤፍ ጋር አሁን በወልቃይት ላነስማማ እንችላለን። ስለዚህ ስልጣን ከያዝን በኋላ በህገ መንግስቱም ካልተፈታ ወደ ሪፈረንደም እንሄዳለን ማለት ነው። ሌላ ምንም ቋንቋ የለው። አየህ፣ ይሄንን ፖለቲካ ተቀብሎ ነው ሊመጣልኝ የሚያስፈልገው። የትኛውስ ህገ መንግስት ነው? ይሄን ነው የትኛውስ ህገ መንግስት ነው? እንግዲህ የአማራ ህልውና ትግል የተጀመረው ከህገ መንግስቱም አንጻር ነው። ኤግዛክትሊ። ወይንም ደግሞ የኦሮሞን ጥያቄ ለመመለስ በጋራ ከተስማማን ሚኒሊክ ጦጦት ቆርጧል የሚለውን ነገር ከተስማማን አይደለም ከተማማን ተስማማን፣ ካልተስማማን ደግሞ የሌላ ህግ እናወጣለን፣ ካሉ ደግሞ ወደ ህዝብ ወስደን ጦጥ ቆርጣል አልወረድም ብለን እናስወስናለን አይነት ነገር ነው። እና እንዲህ አይነት የፖለቲካ ተረት የምታወራ ከሆነ በአንደኛው ክፍለ ዘመን ወይ ፖለቲካው አልገባህም ወይ ደግሞ ሊገባህም ፈጽሞ ለፖለቲካም አልተፈጠርክም ማለት ነው። አየህ፣ አገር በእንደዚህ አይነት ጉዳይ ሊጸና አይችልም። ይሄ ሁሉንም የሚመለከት ነው። አክሮስ የኦሮሞ ፖለቲከኞችም የአማራ ፖለቲከኞችም የትግሮችም ፖለቲከኞችም ሁሉም በሙሉ የሚመለከት ነው። የመጣንበት መንገድ ምን ያህል ቦታ እንደደረሰ እናውቃለን። ያለንበት ሶስት ቆቃ ነው። ብዙዎቹ አንጋፋ ፖለቲከኞች የተፈጥሮ ህግን ተከትለን ከሄድን የእድሜ ገደባቸው ብዙ የሚያስኬድ አይደለም። ወጣቱ ትውልዱ ነው ከኋላ ያለው ነው የሚከተለው። ለዛ ወጣት ትውልድ ምን አይነት አገር አስፈርክበ መሄድ ትፈልጋለህ ነው ጥያቄው። አይ ገና በህገ መንግስት ምን ወስነው ውሳኔ አለ። አብይ እኮ የሚለው ነገር እኮ ነው የሚለው ነው። አብይ የሚለው እኮ ነው። እኔ እኮ አንዳንድ ጊዜ በአብይና ቅድም ያልኩት ለዚህ ነው። በስኬልና በአብይ መካከል ምንድነው ልዩነቱ? አብይ የሚለው ነው ስኬል የሚለን። ትርክቶችን ማሻሻል አለብን። ይሄ ምንድነው ምክር ጉባኤ ነው ምናምን የሚሉት ምክክር ጉባኤ የሚሉት። አዎ ስለ ባንዲራ ወደፊት እንወያያለን። ዛሬ ከተስማማን አረንጓዴ ቢጫ ቀይ ሆነልን። አይ ይሄ ካልሆነ ደግሞ በህግ ደግሞ ተንስማማና ወይ ነጭ ወይ ደግሞ ሰማይ እንጨምርበታለን። እሱ ደግሞ ካልሆነ በህዝብ ድምጽ እንጨምርበታለን። ሌላ በሙሉ እኮ መለስንም ጨምረው በዚህ መለስም አብይም እነዚህ የሚያወሩት አንድ ነው። ያ ማለት የኢትዮጵያ ጉዳይ ኢትዮጵያ የተፈጠረች ሀገር አይደለችም። ገና ሊገጣጥሟት ነው እየጣሩ ሊገጣጥሟት ገና አዲስ ሊሰሩ ነው የሚያስቡ ገና ሰንደቅ ዓላማ ገና ምናምን ገና this is በጣም የሚገርመው ይሄ ነው። እኔ በዚህ ላይ አንድ ነገር ትዝ አለኝ። ጁዋር ከተናገረው እንደመጣ የአማራ ብሔረተኝነት አሁን ተፈጥሯል። እንግዲህ ኢትዮጵያዊነት ጎጆ ስለሌላቸው መግቢያ የላቸውም ነው ምናምን የሆነ ነገር ተናግሯል። እንደዛ ወል ያን ውሰድና አሁን እነስቀልን እነሱንም ጨምሮ ለምን ወደ ኢትዮጵያ ጎራ መጡ? አሁን ኢትዮጵያ ነው የሚሉት አይደለም እንግዲህ አማራው መጥቶ ራሱን አደራጅቶ ኢትዮጵያን ሳያፈርስ እንደሚሄድ ከተረዱ በኋላ ግን እንደገና ተመልሶ ወደ ኢትዮጵያነት ይሄ እንደው ምን ይነግረና እንደው ግረ መንገድ እኔ ትዝ ብሎኝ ነው። አየው እንዴት እንደሚያደርጉት። ያው ጥሩ ነጥብ አምጥታል። እኔ በፖለቲካ ውስጥ እንግዲህ የአማራም ሊቃን መልሰው ካልተሳሳቱ በስተቀር ማለት ነው ሽመልስ እንደተናገረው
ሄደን አባይን ተሻግረን አደናግረናቸው ወይንም አሳመነናቸው መተን ስልጣኑን ተረከብናቸው አይነት ነገር ጨዋታ ነው እና ዛሬም እነዚህ ሰዎች ስለ ህልውና ትግል ስለ መኖር አለመኖር ስለ ኢትዮጵያ ሊነግሩ ይፈልጋሉ። ይገርማል። ትላንትና ኢትዮጵያ አውት ኦፍ ኦሮሚያ ብሎ ሲነግር የነበረ ሰው ነው እና ያንን የፖለቲካ ሲያራምድ የነበረ ሰው አይ ዛሬ ተሻሽሏል፣ ሐሳቡን ለውጧል፣ ስለዚህ በዚህ በኢትዮጵያዊነት ማዕቀፍ ውስጥ መጥቷል ብለህ ልታምነው የምትችለው ነገር አይደለም። ቢቻል ከፖለቲካው እንዲወጣ ነው የምታደርገው። ስለዚህ ምንም አይነት ነገር ምንድነው ይሄ እባብ ቆዳውን ይለውጣል አይነት የያመቱ ነው እንጂ እባብነቱን አይለውጥም። የፖለቲካ የቲፒኤልኤፍም እንደዛ ነው። ቲፒኤልኤፍም አሁንም ሲያወሩ ነበር ቲክቶክ ላይ ትዊተር ላይ ሲያወጡት ነበርና የሆኑ ፓርቲዎች አንድ ሁለት ፓርቲዎች ተስማሙ ይላል ትግራይ ውስጥ እና የተስማሙበት ትግራይ ኢንዲፔንደንት ነፃ ሀገር እንድትሆን እንሰራለን በሚል ተስማምተዋል ይላል። አሁንም እንግዲህ ወጣቶች ናቸው ከወያኔ ወጣ ያሉት ናቸው ደግሞ እነዚህ የሚሉት እና አይነት የቅዠት ፖለቲካ ያለበት ነው እና ይሄን ነገር ወደ ኋላ ሄደን ካላየ ነው እና በትክክል ካላስተካከል ነው ይሄ ዝም ብሎ ቪሸስ ሰርክል የሚሉት እንደገና መልሶ አድሮ ቃሪያ መሆን ነገር ታጥቦ አድሮ ጥጃ ነው ምን አይነት የመሆን ነገር ካልሆነ በስተቀር ምናመጣው ነገር የለም። ይሄ ፖለቲካ ስብስብ የሚያሳየን ይሄ ነው። ገና የኢትዮጵያን ችግር ሌላ ህገ መንግስት አውጥቶ ሌላ ጉባኤ ጠርቶ ሌላ ነገር ተስማምቶ ሊፈታ ነው የሚፈልገው እና መልሱ አንድና አንድ ነው፣ የፋኖ ትግል ነው። ከዛ ውጪ መልስ ያለው አይመስለኝም የኢትዮጵያ እንትን። ትክክል ነው። በዚሁ አጋጣሚም ፋኖም ቢሆን ለሁሉም ቢሆን ጥሪ ማቅረብ ተገቢ ነው። ፋኖም ቢሆን ምናልባት እንደው ለትግል ያግዘኛል ብሎ ከሆነ አያግዘውም። ይሄ በፍጹም አያግዘውም። እንደውም የፋኖ አካሄድ ተጻራሪ ነው። ይሄ በጣም ተጻራሪ ነው። እንግዲህ እኛ ሐሳባችንን በዚህ መንገድ ነው የምንሰጠው። ምክንያቱም የሚሆኑ አይደሉም፣ ያስቀመጡት ነገር የለም፣ ስለ ኢትዮጵያ አንድነት ላይ የተስማሙም አይደለም፣ ስለ ኢትዮጵያ ማንነትም አያምኑም። እነዚህ መተው ኢትዮጵያዊውን በኢትዮጵያ የሚያምነውን አማራውንም ሌላውን ነባሩንም ህዝብ ያምነናል ካሉ ተሳስተዋል። ግን እንዳያደናግሩ ማሳሰቢያ ሰጥተናል። ከዛ በተረፈ ግን እኔ እንደው እንደ ጥሪም አድርገን አንዳንድ ነገሮች ብንል ጥሩ ነው። ምክንያቱም አሁን የማየው ሌላ ጊዜ በሰፊው እንመጣበታለን። አድማጭ ተመልካቾቻችን እናንተም ይሄን የታዘባችሁትን በዛ መልክ ብታቀርቡት ጥሩ ነው። የሚዲያ አሰላለፍ አለ። የሚዲያው አሰላለፍ አሁን ከሚያደርጉት የራሳቸው አሰላለፍ ጋር የምታየው ነገር አለ። ብዙ ጊዜ ከዚህ በፊትም የነበረው ክስ በተለይ በግንቦት 7 አስታውሳለሁኝ ቅንጅት ሲፈጥር ልበለው ወይም ደግሞ ከሌሎች ጋር መስራትን ሲፈጥር እንደውም ትዝ ይለኛል የሲዳሞ ይሆን የአፋር ምናምን ተወካይ አንድ ሰው ነው። ከዛ አንድ ሰው ከዛ ሁለት ሰው ምናምን አድርጎ የአማራ ተወካይ የሚባል አልነበረበትም። እውነት ለመናገር ቤዚካሊ ከኦነግ ነው ያው ዲሞክራትንን ብለው የወጡት እነ ሌንጮ በኋላ የሳውዲ አረቢያ እንትን የነበረው ማለት ነው። ያኛው ትንሹ ሌንጮ እሱ ከነሱ ጋር ነው እንግዲህ አንድነት ብለው አማራውን ብዙ አስከፍተውታል። በጊዜው አማራ ተወካይ አልነበረ ምናምን ብዙ ውዝግብ ነበረ። አሁንም የሚታይ ተመሳሳይ ነገር ይታየኛል። እኔ በአማራ ስም የሚያሳትፏቸው ሰዎች እንግዲህ እነ ልደቱ ከሆነ አም ሶሪ እንግዲህ ልደቱ መጀመሪያ ራሱን በአማራነትም እንትን አይልም፣ ትግሉንም ጽፈኛ ብሎ ነው የሚወክለውና እኔ እንደው የልቡን ለራሱም ቢሆን በዚሁ አጋጣሚ በነገረው ይገባኛል። ምክንያቱም እንደው በግልጽ 1 2 3 ብሎ ምንም ሌላ ታሪክ ሳያበዛ በደንብ ራሱን ግልጽ ቢያደርግ ጥሩ ነው። እኔ እንደማስበው ከሆነ እንግዲህ መቼም ስለ ብሔረተኛ አካሄድ ብሔር ብሔረሰቦች ምናምን እያለ እሱ ነው የሚናገረው ከኔ ይልቅና ስለዛ እንኳን አካሄድ ስለሚያውቅ እሱን ቢናገር አንድ ጥሩ ነው፣ እግረ መንገዴን ለማስገንዘብ ነው እንጂ አሁንም ቢሆን ተወካይ ብለው ሶኮልድ በአማራ ተወካይ ብለው የያዙት የተወሰኑ ሰዎችን ነው። እነዚህ ሰዎች ደግሞ እንደምናያቸው ሐሳባቸው ከዚህ በፊትም ተችተነዋል፣ ወዲያና ወዲህ ነው እና አብዛኛው አማራ
የችግሩን የሚቀምሰው አማራ እንደዚህ ግፍ የበዛበትን አማራ የሚወክል ነገር አላየውም እያሱ። እኔ በበኩሌ በዛ ስብስብ ውስጥ ነው እኔ አንድ የታዘብኩት አለ ስም ሳልጠቅስ ልለፈውና በዚህ በፋኖ ዙሪያ እንቅስቃሴ ካረጉት ሰዎች መካከል የቀረበ ሰው ያየው መሰለኝ እና ስልህ በጣም ሚስሊዲንግ ነው የሚያደርገው። የፋኖ ምን የአንድ ጊዜ መጀመሪያ ላይ ዘመነ ነው አቋሙን አስረድቶ ሄደ የተባለው። በሌላ ጊዜ ከውጭ ያሉ በፋኖ ዙሪያ ስራ የሰሩ ሰዎች ሰው መሀል አንዱን ሬክላሙን አይቼዋለሁ። እሱ ንግግር ካደረገ ይገርመኛል። ምክንያቱም የሚሰጠው ኢምፕሬሽን ወይንም የሚሰጠው መልእክት ያው ምክንያቱም ስሙ ተነስቷል ከዚህ ቀደም በሚዲያ ከሽምግልናውን ከመሩት ውስጥ ነው። ምክንያቱም ይሄ ነገር በግልጽ መውጣት አለበት ከነዛ ውስጥ ነው። አሁን ይሄ ሚስሊዲንግ ነው። የስ እና ያ ሰው በሽምግልና የረዳ ነው፣ የተመሰገነ ነው። አሁን ተነስቶ በዚህ ጉባኤ ላይ ሲገኝ ልክ የፋኖን ትግልም የወከለ አይነት ተመስሎ ሊሆን ይችላል በራሱም ቢወከልም እና ስለ አንዳንድ ጊዜ የፖለቲካ ጥራት ይሄ የፖለቲካ የጥራት አስተሳሰብ መሄድ ያስፈልጋል። ከማጋ ነው ምሰራው፣ እንዴት ነው ምሰራው፣ ለምንድን ነው ምሰራው፣ አላማይና ግቤ ምንድን ነው የሚሉትን ነገር በትክክል ማወቅ አለብን እኮ። አረጀን እኮ ሸመገልን። ከዚህ በላይ ምን ይምጣ? ቀንድናውጣ እንዴ? ይሄንን ማሰብ ያልቻለ ሰው እንዴት ነው ዝም ብለህ በተጠራህበት ቦታ እኮ ሄድ አትሰበሰብም፣ አትነጋገርም። ምክንያቱም መልእክት አለው። አየህ እንዴ እንዴው ለምሳሌ አሁን ልበል አልሸባብ ቢጠራኝና ናና ጉባኤ ላይ ተቀመጥ ቢለኝ እቀመጥለታለሁ እንዴ? አልሸባብ ወይ ቦኮ ሐራም ቢጠራኝ ምን አገናኘኝ ነኝ? አሁን ግን ይሄ ከዛም ለየት ያለ ነው። ኢንተርቪው ምናምን እንኳን አይደለም ይሄ እንሰራለን ብለው ነው እንግዲህ የገቡት ማለት ነው። እንዲህ ከሆነ ይሄ በጣም በጣም አስቸጋሪ ነገር ነው። እንደው ይሄ ትዝ ብሎ ትክክል አይደለም ስልህ ምንድነው እንግሊዘኛው የሚሉት ነገር አለ። ተመሳሳይ ላባ ያላቸው ወፎች በአንድ ጋር ይበራሉ የሚባል ነገር አለ። እነዚህ ተመሳሳይ የሆኑ ሰዎች ይብረሩ ከፈለጉ። አንተም ማመሳሰልህ ነገር አለ። አንተ የምትደግፈው የትጥቅ ትግል ነው። ትጥቅ ትግልን በመደገፍህም በአደባባይ ተመስክሮልሃል። ሶስተኛ መስመር በሌለ መስመር ማለት ነው። ሶስተኛ መስመር ይዞ መጣሁ በሚል ቅዠታም ከርታ ለቃሉ እና እዛ ላይ መጥቼ አብይን የሽግግር መንግስት ጠይቃለሁ። ኦልሬዲ ትጥቅ ትግል ውስጥ ገብተሃል እኮ ሳይኮሎጂካሊ። ስለዚህ አብይን የሽግግር መንግስት ከየት ነው የምትጠብቀው? እንዴት ነው? መፈክሩን ተመልከተው። ይቅርታ ሰለሞን ጊዜ ምን ችግር ምንድን ነው? ጦርነት ይቆም ነው አይደል የሚለው? የፋኖ ደጋፊ እኮ ነህ። ሊሆን አይችልም። ለዚህ ነው ቅድም ያልኩህ ምኑን ነው የሚሆነው ያልኩህ። ሰላም ይምጣ አልክ። አብይ ሰላም አይፈልግም። ለዚህ ነው እየተዋጋ ያለው። ከምርጫ በፊት ሽግግር መንግስት አልክ። አብይ የሽግግር መንግስትም አይሰጥህም፣ አልወርድም ብሏል፣ ንጉስ ነኝ ብሏል። እንኳን ለዛ ለመነጋገርም አልፈለገም። እንዴ ፋኖ እጄን ሰጠኝ ብሎ ፕሮፓጋንዳ እየሰራ ነው እኮ። ምንድነው አሁን ቅድም ያነሳው ነጥብ ሳረሰው ይቅርታ አድርግልኝና፣ እሺ ልደቱ አነሳለ አብይ በጉባኤው ላይ እንዲጠራ በጉባኤው ላይ እንዲመጣ ጠርተነዋል። እውነት ለመናገር እኔ ስልህ በሌላ መልክ እንትን አለ፣ ግን ይሄ የማይሆን ተራ ፕሮፓጋንዳ ነው። ተራ ፕሮፓጋንዳ ነው። በበለገበት አብይ ትልቅ ሰው ይከበራል ወይንም የተለየ ነው ምናምን ብዬም አይደለም። አብይ የብልጽግናን ጽህፈት ቤት የወረዳን ጽህፈት ቤት ሊቀመንበር አይልክለትም ለዚህ ስብሰባ አይደለም አብይ ሊመጣ። ምክንያቱም መልእክት አለው። የብልጽግና ተወካይ ለምሳሌ አንዱን ከወረዳ የገሌ ወረዳ ብልጽግና ቢመጣ ስልጣን ልቀቅ እያልከው እኮ ነው። እንዴት ነው የሚመጣው እኮ? ምንድነው? እኔ እኮ የማይገባኝ ምን መሰለህ፣ እኔ ያልገባኝ ነገር ህፃንነት ነው። ኢንደርጋርደን ያለም ተማሪ የሚያስበው አይመስለኝም። ይሄ ፖለቲካ አይደለም። እሳቸውንም ጠርተናል። ኢንተርኔት አደባባዩ ነው። እሳቸውንም ጠርተናቸዋል።
እምቢ አሉን በጣም እንትን ብሏቸው። ኧረ በስመ አብ። የወረዳ ጽሕፈት ቤት የብልጽግና ሊቀመንበር አይልክልህም አብይ በዚህ ጉባኤ ላይ። አረ እንደው ጠቅላላ የላክ መላክም ጉዳይ ሳይሆን በቃ ጨስ ነገሩ ራሱ ቻይልድሽም እኔ እንጃ። ኧረ እንደው ምን ቃልም የለው ይሄ በቃ ምርመራ ያስፈልገዋል ራሱ ይሄን ባደረገው ሰው ላይ ምን ነው ችግሩ ተብሎ መመርመር አለበት እንጂ አረ ነው እኔ አልገባኝም ወይ ማለትን ከሆነ እንግዲህ አላውቅም እንጂ አይደረግም፣ በፍጹም አይደረግም። ጨዋታ ፈረሰ ምናምን የሚል ልጆች ጨዋታ እንደዛ እኮ ነው የሚሆነው። መቼ ነው ማቹርድ የምንሆነው? ፖለቲካሊ መቼ ነው ልንበስል የምንችለው? አየህ ትግል የምታካሄድ ከሆነ ምረር ምንድነው አንድ ግጥም ሁልጊዜ ያለኝ ምር እንደሆነ ምረር እንደ ኮሶ ምናምን አይደለም። ትመር እንደሆነ ምረር እንደቅል አልመር ብሎ ነው ዱባ የሚቀቀል ዱባ የሚቀቀል ነው። እንደዛ ነው ዱባ የሚቀቀል እንደዛ የሚሉት ነገር አለ። ፖለቲክስ ውስጥ አየህ መስመር ይዘህ የምትታገልበት ነው፣ የምትርመጠመጥበት ነገር አይደለም። አየህ ብትሸነፍም ብታሸንፍም ማልኮም ኤክስ ነው ያለው እዛው ሀገር by all means of necessary ያለው በሁሉም መታገል ያለበት ነው። ለምንድን ነው በጥይት አርከፍክፎ የገደሉት? አስቡት። ስለታገለ እኮ ነው። ማርቲን ሉተር ግን ለምንድን ነው የሞተው? እንደውም አንድ የሰማሁት ይቅርታ አንድ በጣም ያሳቀኝ የደወለልኝ ሰው ለማሳመን ፈልጎ ነው። አየህ ትግሉ አለ ትግሉ በዚህ በድሮ ጊዜ ሌኒን ውጭ ነበረ ሲታገል የነበረው። እነሱ እነ ሌኒን ሆኑ ማለት ነው። እንዲህ አይነት ኢሉዥን ነው ያላቸው አይደለም ወንድሜ። የቦልሼቪክ ሪቮሉሽን ሲካሄድ ትሮትስኪ ነው ነገሩን የለዋወጠው። ሌኒን ከዛ በኋላ ነው የመጣው እንጂ ትሮትስኪ ነበር መሪው። እዛው ነበር ሪቮሉሽን ውስጥ። ሆቺሚን ቬትናም ጫካ ገብቶ ነው ያታገለው። ምን አለፋ እነ መለስ ዜናዊ ጫካ ገብቶ አይደል የታገሉት? እና እንዲህ አይነት ለማሳመን ብለው ሰውን እኔ ኬት እንዳመጣው አላውቅም። ብቻ ሰውዬው ያለኝን ነው። ድንገት ብለው ከሆነና እነሱን እንደ ሌኒን ካስቡ ከሆነ እዚህ ኪንግ ክሮስ ነው የሚኖረው። ኖሮ የነበረው ቤቱም አለ በፕላክ ተደርጎበታል፣ ማየት ይቻላል። ግን የተለያየ ነገር ነው። ዱባና የቅል ነውና እዚሁ ላይ ላብቃ መሰለኝ። አንተው ትግል አይደለም ዝም ብሎ ስራ ፈላጊ ሁሉ ነው የተሰበሰበው። ሆነን ለመናገር እኔ ከይቅርታ ጋር እኔ የምልህ መጨረሻ ላይ የሚዲያዎቹን ብዬ ነበረ። እንግዲህ ሌላ ጊዜ እንምጣበት። ግን ዞሮ ምንድነው አሁን ራሱ ብሪፍሊ ማነጋገር እንችላለን። ብሪፍሊ ያው በትንሹ ምክንያቱም አሁን ራሱ የምታያቸው የሚዲያ አሰላለፍ አለ። አሁንም ቢሆን ልክ አሁን እንደዚህኛው አይነት ስብስብ ሚዲያውም እሱን ተከትሎ ፍሎ የሚያደርግ አይነት የመሰባሰብ ነገር አላቸው። ቅድም የጠቀስከውን ሚዲያ ጨምሮ ሌሎቹም የቲፒኤልኤፍ ጣቢያዎችን ማለት የቲፒኤልኤፍ ደጋፊ ልበለው እንደዚህ አይደለንም ሊሉ ይችላሉ። ግን ያው ሪዮትን በለው ሌሎቹም በሙሉ ይሄንን በደንብ አጥብቀው ነው የያዙት። ይሄን ለምን አሁን ለምሳሌ ለምን ሊያዝኩት ያለ ምክንያት አይደለም። በትግራይ ጦርነት ጊዜ የነበራቸውን አቋም እናውቃለን አይደል? አሁን ለምንድን ይሄን አቋም የቀየሩት? ኃይል ስለሌላቸው ነው ወይስ በዘዴ ከዚህ በፊት አማራውን አስከፍተና አሁን ደግሞ በትንሽ በማታለል ያው የተለመደ ነገር አለ በሱ ደግሞ ገብተን? ምክንያቱም ዞሮ የመጨረሻ ዓላማቸው ቅድም ስትለኝ እኮ ነው ትንሽ ደነገጥኩኝ። ምን አስደነገጠ እንዳትለኝ፣ ሁለቱ ተባብረዋል አገር ለመሆን ስትለኝ ሁለቱ ድርጅቶች ይነግርሃል ምን እንደሆነ ዓላማቸው። ስለዚህ የአማራን ትጥቅ መፍታት ይፈልጉታል ማለት ነው እነሱ። እና እነዚህ ሚዲያዎች ናቸው የተሰባሰቡት እና
የሚዲያዎችን አሰላለፍ በተመለከተም አሁንም ቢሆን እነዚህን መቼም ቀስ በቀስ እንቁላል በእግሩ ይሄዳል ነውና ነገሩ ዝም ብሎ መናቅም ስለማያስፈልግ ውጭም መሆናቸው ብቻ ራሱ ምልህ ሚዲያ ትልቅ ፓወር ነው። ብዙ ተከታዮችም አሏቸው እና ሌላው ይሄን የአማራ ትግል እንዳይጠለፍ ደግሞ ወይም ደግሞ ሌላ ችግር እንዳይደርስበት እኛ የምንችለው ነገር መስራት ስላለብን ሌላው በትኩረት እንዳያቸው በተለይ ደግሞ የአማራ ደጋፊ ነን ብለው ያሉ ሚዲያዎች ሚናቸውን እንዲለዩ እኔ እስከማስታውሰው ድረስ ፋኖ ራሱ እንኳን አንድነቱን ሲመሰርት ሚናቸውን ለዩ ብሏል ይመስለኛል እና ዝም ብለህ ሚናህን እያደበላለክ አትሄድም እና ትንሽ አሁን በእነሱ ቋንቋ ልጠቀምና የጎራ መደበላለቅና ህመጣም አየህ እና አሁን እዚህ ጋር ስታንዳርድ ነው እንደውም ያወጣው ዜናውን በደንብ አይታይም ይሆናል እንጂ ስታንዳርድ ነው ትዊተር ላይ የለቀቀውና ሳልሳይ ወያኔ ትግራይና ትግራይ ኢንዲፔንደንት ፓርቲ ኤምኦዩ ተፈራረሙ ነው የሚለው። እቺ ኤምኦዩ እንግዲህ ታድጋለች ወደፊት ያው እንግዲህ ለጊዜው ያው መለኪያ ነች ምን ይላል ሰው ለማለት እና የተፈራረሙት ልጆቹ እንግዲህ ፎቶ ከታወቀ እነዚህ ናቸው የወጣው ማለት ነው። ስለዚህ ምንድነው የፖለቲካው አጀንዳ ባልተለወጠበት የፖለቲካል ዲስኮርሱ ባልተለወጠበት ሁኔታ ላይ ከእንደዚህ አይነት ኃይሎች ጋር አሁን በሚዲያ አሰላለፍ ስትመጣ አንዳንድ ጊዜ ግራ ትገባል። ለምሳሌ አንከር ሚዲያን ብትመለከተው ካይንድ ኦፍ ፕሮ ኢትዮጵያኒዝም ያለው ከዚህ ቀደም ከግንቦት ሰባትን ትርፍራፊ የሆነ የኢሳት ትርፍራፊ የሆነ አሁንም በእናንዳርጋቸው በሌሎችም በሱ ዙሪያ የሚንቀሳቀሱ ናቸው በአንደኛው ወገን ስትመለከተው። በሌላ በኩል ደግሞ ትመጣና እነ ሪዮትን ስትመለከተው ግራ የገባው ነገር ነው። የትግራይንም ኢንዲፔንደንስ በትክክል አይደግፍም፣ ቲፒኤልኤፍንም በትክክል ያው የሚቃወምበት ደረጃ አለው፣ ግን አገዛዙን የሚቃወምበት ሁኔታ አለው። ሁሉንም የማጃመል ነገር አለው። የሌሎችም ደግሞ ለምሳሌ እዚህ በኦሮሞ አካባቢ የሚንቀሳቀሱ በነስቄልን የሚጋብዙ ሚልኬስ ያሉበት ሌሎችም ያሉበት ደግሞ በዛ ተሰባስቦ ይሄንን የሚዲያ ፎረም ይፈጥራሉ ማለት ነው። እንደዚህ አይነት ነገር ግን አንድ የተረዳሁት ነገር አንዳንድ ሚዲያዎችም ተጠይቀው እምቢም ያሉም አሉ። እንዲህ ሰርክል ውስጥ ምክንያቱም ለመሰለ አሰምሽን ወስደው ግምት ወስደው ማለት ነው አብይን የሚቃወሙ ሚዲያ በሙሉ የኛ ደጋፊ ነው የማለት ነገር አላቸው። ግን እዛ ውስጥ ደግሞ ጽንፈኞችን የማይፈልጉ ከዚህ ቀደም ሀገርን ያፈረሱ በወንጀል ያለባቸውን ኃይሎች የማይፈልጉ ደግሞ ሚዲያዎች አሉ። አብይ ስለተቃወምክ ብቻ ከነሱ ጋር መሰለፍ አለብን ማለት አይደለም። ስለዚህ እንዲህ አይነት የሚዲያ አስተላለፎች አሉና ስለዚህ የጎራ መደበላለቅ በጣም ይታያል። ይሄ የሚያሳይህ ምንድነው ትክክለኛ የሆነ ወጥ የሆነ የፖለቲካል መስመር የያዘ ነገር አይደለም። ሉዝ የሆነ እንትን ነው ህብረት ያለው እና በመክፋት ነው በቃ እሱንም ጨምረው ነው። አንድ መግለጫ በአንድ ቦታ ላይ ያዩት ምንድነው ሚዲያዎቹን ባታውቋቸው እኛ እናስተዋውቋቸዋለን እነሱ ሆስት ያደርጓቸዋል ምናምን ነው። ኢቭን አንዳንድ ሚዲያዎች እንዳልተጠየቁ ሰምቻለሁ። የተጠየቁ ሚዲያዎችም ሪጀክት ያደርጓቸዋል በዚህ ጉዳይ ላይ ማለት ነው። ምክንያቱም ከጽንፈኛ ጋራ ወንጀል ከሰራ ስብስብ ጋር አብረን የምንታይበት ወይንም ሆስት የምናደርግበት የለም ያሉት ሁኔታዎች አሉ። ነገር ግን ደግሞ ያው በዚህ በቅድም ባልከው በአፍሌሽን ደግሞ የተጠራርተው የተሰማሩ አሉ። የእነሱን ጉዳይ ቅድም እንዲያውም ትናገረዋለህ ብዬ ያሰብኩት አንደኛው የፋኖ ትግል መጠናከር ነው። ዞሮ ይህን ሁሉ ያሰባሰባቸው የፋኖ ትግል እና አንድ መሆኑና ያው የራሱ ጥንካሬና ድክመት እንደተጠበቀ ሆኖ የፋኖ አንድ እየጠናከረ መምጣቱ እነዚህ ኃይሎች እንዲሰባሰቡ አድርጓቸዋል። በትክክል ነው። በነገራችን ላይ እኔም አንድ የተወሰነች ነጥብ ላንሳ እዚህ እንዳልከውና በእርግጥ የፋኖ መጠናከር እንደሆነ በዚህም በዛም ይሄ ነገር የፈጠረው ትክክል ነው።
እነሱንም ወደዚህ ስቦ ያስገባቸው እንጂ ከዚህ በፊት ቅድም እንደጠቀስከው ፋኖን ራሱ ጽንፈኛ እያሉ እነ መራራ ሁሉ ምናምን መግለጫ ሲያወጡ የነበሩ ናቸው ሆነ ለመናገር እና ትክክል ነው። ግን ምንድነው እንግዲህ ዋናው እኔ ያየሁ የማይበት መንገድ ወይ ሁላችንም የምናይበት መንገድ ምንድነው በተወሰነ ደረጃ እነዚህን ሰዎች አያገባችሁም መባል ያለባቸው ይመስለኛል በእኔ አነጋገር። ምክንያቱም አንዳንድ ጊዜ በፋኖ ውስጥ በሚፈጠረው አንዳንድ ችግር ምክንያት እነዚህ ሁሉ በደንብ ትንታኔ ሲሰጡ የለም። ምክንያቱም የነልደቱ ሁሉ የሚገመግሙት እኮ ከዛ ሁሉ ነው። እንደውም ነው በድፍረት አሁን ይሁን መቼ እንደሆነ የሰማሁት እኮ እንደሆነ አላውቅም እንጂ አቋምም አለው እሱ። አሁን ለምሳሌ ነገ መንግስት ቢወድቅ ከፋኖ ምንድነው ማነው ጥሪ የሚቀበለው ነው ምናምን ብሎ ለመናገር ሁሉ የደፈረ ነው ሆነ ለመናገር እና አንዳንዴ ተው መባል አለባቸው። ምክንያቱም የፋኖ የውስጥ ጉዳይ ይኖረዋል፣ ውጫዊ ደግሞ ጉዳይ ይኖረዋል እና ሌሎች በመጽሐፍ ቅዱስም ቢሆን እኮ ያልተስማማህን ለይ ነው እንጂ የሚለው እዛ ተጃምለህ ሂድ አይልም ሆነ ለመናገር በሃይማኖትም ቢሆን እና ፋኖም ቢሆን ራሱን ለማስተካከል ከፈለገ እንዲህ አንዳንድ ችግሮችን በውስጥም ያሉትን ችግሮች ለመፍታት ከፈለገ ከነዚህ ጋር ግንኙነት ካለው እሱንም ቢያቋርጥ በዚህ አጋጣሚ ለመምከር እሞክራለሁ። ጥሩ ነጥብ ነው ያልከው። እንደውም በአንጻራዊነት ማስቀመጥ ትችላለህ። በአንጻራዊነት ታስቀምጣለህ ያልኩት ምንድን ነው? ለምሳሌ አንዱ በአማራ ክልል ወይም ፋኖ በሚያስተዳድረው አካባቢ ምርጫ እንደማካሄድ ታውቋል፣ ግልጽ ነው። ዘር ብሎ የሚደፍረው የለም። ስለዚህ ምርጫ የማይካሄድበት ምክንያት ፋኖ ስለ ምርጫ ዋጋ የለውም ወይንም ደግሞ ስለ ዲሞክራሲ አይገባም ስላልገባው አይደለም። የአብይ ምርጫ ፌክ ስለሆነ፣ የአብይ እድሜ ማራዘሚያ ስለሆነ፣ የግፍ ማራዘሚያ ስለሆነ ነው ፋኖ ምርጫ አይካሄድም ያለው። በእርግጥ አንዳንድ ጥሪዎች ላይ የተሳሳቱ ቃላቶች ተጠቅሟል። እሱን ተችተነዋል በወቅቱ ላይ። በተመሳሳይ ሁኔታ የአማራንም ሆነ የኢትዮጵያን ሕዝብ ትግል የሚያደናቅፍ የፖለቲካ አካሄድ በፋኖ ራሱ ሊወገዝ ይገባል። ትክክል። ምክንያቱም አሁን እኮ ሊትራሊ ያለው ቃል በቃል እኮ ሰላማዊ ጥሪ አደረገ። ስለዚህ ህዝቡ ወደ ትጥቅ ትግል መግባት የለበትም። እንደዛ ነው። ወንጀል ነው። ወደ ትጥቅ ትግል የገባው ወንጀል ነው። ስለዚህ እነሱን ቁጭ ብሎ መጠበቅ አለበት የአዲስ አበባ ህዝብ። ድል አድራጊዎቹን በቦሌ ሲገቡ ማለት ነው ዘንባባ ይዞ ሊቀበላቸውን ማለት ነው፣ ከቦሌ አውሮፕላን እስከ ቤተ መንግስት ማለት ነው። ዳስ ካይንድ ኦፍ የቅዠት ህልም ነው ያለው አብዛኛው። ይሄ ሊሆን አይችልም። በጣም ግሩም ነው። ግን አብይ የሚወርቀው በኃይል ነው እንጂ በዌብሳይት ጩኸት አይደለም። በፍጹም ከኃይል ጀምሮ ወደ ኋላ የሚደረግ ትግል የለም፣ ወደፊት ነው እንጂ። በጣም አመሰግናለሁ። በዚህ ዛሬ በመረጥኳት በጋሽ አዳን ሙዚቃ ነው የምሰናበተው ዛሬ። በምን አወቅሽበት በመመላለሱ ሲታሰር ወደ እኔ ሆዴች ፈታ ወደ እሱ ሲታሰር ወደ እኔ ፈታ ወደ እሱ ሲታሰር ወደ እኔ ፈታ ወደ እሱ ይሄ ነው መልእክታችን እና በነገራችን ላይ እንደው ነገ ሆሳዕና ነበር አይደለ? ነገ ትለቀዋለህ? ነገ ነው ለቀዋለሁ። እምነት ተከታዮች ለሁላችንም እንኳን ለሆሳዕና በዓል አደረሳችሁ ማለታችን ልክ ነው። እንኳን አብሮ አደረሰን። ተገቢ ነው። የዛሬ ሳምንት ደግሞ ስንቀርብ እንግዲህ እናስታውሳለን። ከይቅርታ ጋር እንግዲህ ትንሽ አስተካክላለሁ በእኔም በኩል። በጣም ጥሩ ነው። እንኳን አብሮ አደረሰን እያሱ። አመሰግናለሁ። ኦኬ ደህና ደር። እንግዲህ አድማጭ ተመልካቾቻችን በተመሳሳይ ፕሮግራም እስከምንገናኝ ጤና ይስጥልኝ።